ሐዋርያት ሥራ ምዕራፍ 27 እና 28 አለፍ እያልን ረጅም ክፍል ስለሆነ ሁሉንም ካነበብኩኝ የስብከቱ ጊዜ ያልቃልና ጥቂቶችን ላንብብ። ከቁጥር 9 ጀምሮ ሲናገር እንዲህ ይላል። ብዙ ጊዜ ካለፈ በኋላ የጦም ወራት አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጥፋቱን በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበረ። ያም ወደብ ይከርሙበት ዘንድ የማይመች ስለሆነ የሚበዙቱ ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፍንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ። ልከኛም የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በቀርጤስም አጠገብ ጥጉን አለፉ ይላል። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ንፋስ ከዚያ ወረደባቸው። መርከቡንም ነጥቆ ነፋሱን ሲቃወሙ መሄድ ስላልተቻለ ለቀነው ተነዳን ይላል። ከዛ ዝቅ ብሎ ቁጥር 21 ላይ ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህን ጥፋትና ጉዳት እንዳገኛችሁ ይገባ ነበረ። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድስ ነፍስ እንኳን አይጠፋም። የእርሱ የምሆን ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃልና አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ። ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልጋል አላቸው ይላል። ከዛ ቁጥር 43 ላይ የመቶ አለቃውም ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁትም ከመርከቡ ራሳቸውን እየወረወሩ አስቀድመው ወደ መርከብ ይወጡ ዘንድ የቀሩትም እኩሌቶቹ በሳንቃ ላይ እኩሌቶቹም በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ። ምዕራፍ 28 ቁጥር 13 ላይ ከ3 ወርም በኋላ ከስደቱ ከርመን በነበረው በእስክንድሪያ መርከብ ተነሳን። በእርሱም የዲዮስቆሮስ ዓላማ ነበረበት። ወደ ሰራኩስም በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዘዋወርን ወደ ሬጊዮን ደረስን። ከአንድ ቀንም በኋላ የደቡብ ንፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑቲዮስም መጣን። በዚያም ወንድሞችን አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲያውም ወደ ሮም መጣን ይላል። ቁጥር 16 ላይ ወደ ሮምም በገባን ጊዜ ጳውሎስም ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። በመጽሐፍ ቅዱሳችን ውስጥ ሐዋርያት ሥራን ስንመለከት ወንጌላዊ ሉቃስ በጣም በዝርዝር ከጻፋቸው ታሪኮች ውስጥ በጣም ጥልቀት ያለው ዝርዝር የጻፈው ይሄ የሐዋርያው ጳውሎስ ወደ ሮሜ የሚያደርገው ጉዞ ነበረ። ይሄ በጣም ዲቴል የሆነ ነገር ይነግረናል። ስለ መርከብ አነዳድ፣ በዛ በመርከብ አበል ውስጥ ስላለው ህይወታቸው ቱ ዲቴል ዘርዝሮ የሚጽፍልን ነገር ነው። ለምንድነው አንዳንድ ጸሐፊዎች በአንዳንድ ነገር ላይ አተኩረው ዝርዝር የሚጽፉበት ምክንያት ከተባለ ደግሞ ዋና መልእክታቸው ወይም ደግሞ ትኩረት ሊያደርጉበት የፈለጉበት ነገር ስለሆነ ነው አይደለ? ለምሳሌ ወንጌላትን ስናነብ ወንጌላትን በጣም ብዙ ትኩረት ሰጥተው ከጻፉት ነገር ውስጥ ስለ ኢየሱስ መወለድ ወይም ደግሞ ከማስተማሩ ባሻገር ስለ ሞቱና ስለ ትንሣኤው በጣም ዝርዝር ይጽፉልናል አይደለ? ማርቆስ ወንጌልን ስንመለከት ስለ አወላለዱ ብዙ ዝርዝር ሳይነግረን ስለ መጠመቁ ይነግረንና ስለ አገልግሎቱ ይነግረንና ነገር ግን ከማርቆስ ወንጌል ምዕራፍ 8 እስከ ምዕራፍ 16 ስለ ሞቱና ስለ ትንሣኤው ነው አይደለ? የመጽሐፉን ግማሽ ማለት ነው። 8 ምዕራፎችን ጠቅለል አድርጎ የ3 ዓመቱን አገልግሎት ተናግሮ 8 ምዕራፎች ግን ስለ 1 ሳምንት ቆይታው ይነግረናል። ያም ማለት እዛ ላይ ማተኮር እንዳለብን ብዙ ዋና ትርጉም ያለው መልእክት እዛ ጋር እንደሆነ እንድናውቅ ስለሚያስፈልግ በእንደዛ አይነት መንገድ ሲጽፉ እናያለን። ይሄን ለምን በዝርዝር ተጻፈ ካልን ከዚህ የምንማረው ነገር ስላለም ይመስለኛል ወንጌላዊው በእንደዚህ አይነት በጥልቀት ይሄንን ምዕራፍ በዝርዝር ወይም ደግሞ የጳውሎስን ጉዞ በዝርዝር የጻፈልን።
ሐዋርያው ጳውሎስ ወደ ሮም ሄዶ ወንጌልን እንዲሰብክ ገና ጌታን ባገኘበት ጊዜ የተጠራበት ጥሪ ነው አይደል እንዴ? ምዕራፍ 9 ላይ ጌታን ባገኘ ጊዜ ሲጸለይለትም እንዲህ አለው። ምን አለው? ይህም ጌታም ለአናንያ ተገልጦ ሲለው ይህም በአሕዛብና በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ምን ያህል መከራ ሊቀበል እንዳለው ታሳውቀዋለህ ይለዋል። ገና ከመጀመሪያ ጀምሮ ለነገሥታት የሚመሰክር ሰው እንደሆነ ወንጌልን ለአሕዛብ እንደሚያደርስ ጥሪው እንደሆነ እናያለን። ምዕራፍ 23 ላይም በኢየሩሳሌም በታሰረበት ጊዜ በሌሊት ጌታ ተገልጦ ያለውም ቢሆን እንደዚህ ነው። በሁለተኛውም ሌሊት ጌታ በአጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርክ እንዲሁ በሮሜ ትመሰክርልኝ ዘንድ ይገባልና አይዞህ ይለዋል። ስለዚህ ይሄ ወደ ሮም ሄዱ የእግዚአብሔር ዓላማ ነው። በዛም ደግሞ ሄዶ ወንጌልን ማድረሱ ራእይ አለው፣ ቪዥን አለው፣ ዓላማ አለው፣ ግብ አለው፣ የሚያደርገውን ያውቃል፣ የተጠራበት ምክንያት ነው። ወደዛ ግን የሚደርስበት የሚሄድበት መንገድ ግን አልጋ ባልጋ አልነበረም፣ ቀላል አልነበረም። ጉዞ በጣም ከባድና አስቸጋሪ ነበረ። ግን ደስ የሚለው እግዚአብሔር የተናገረው ተፈጽሟል። በህይወታችን እግዚአብሔር የነገረን እግዚአብሔር ያሳየን ልንደርስበት የሚገባ የህይወት ጉዞ አለ። ያ ጉዞ በጣም ከባድና አስቸጋሪ ቢሆንም ግን የጠራን አምላክ የታመነ ነው። የጠራችሁ እሱ የታመነ ነው። እርሱ ራሱ ደግሞ ምን ያደርገዋል፣ ይፈጽመዋል። ስለዚህም ዛሬ መልእክቴ ይሄ ነው። ጉዞ ምንም ይሁን ኢየሱስ ግን በጉዞ ላይ ጌታ ነው። በህይወት ጉዞ የትም አይነት ደረጃ ላይ እንሆን የህይወትን ጉዞ ስንመለከት ህይወት ራሱ ጉዞ ነው አይደለ? በእያንዳንዱ ገና አንድ ሕፃን ልጅ ከእናቱ ማህፀን ሲወጣ ብሎ ሲያለቅስ ጉዞን ጀመረ ማለት ነው። ኦክሲጅን መሳብ ሲጀምር አይደለ? አላለቅስ ሲል ደግሞ ይመታል እንዲያለቅስ አይደለ? ስለዚህ ጉዞ ይጀመራል። አሜን። ሰው ስትራግል የጀመረው ገና ከእናቱ ማህፀን ሲወጣ ነው አይደለ? እስከሚያርፍበት ጊዜ ድረስ። ስለዚህ የህይወት ጉዞ አለ፣ የትምህርት ጉዞ አለ፣ የአገልግሎት ጉዞ አለ፣ የኑሮ ጉዞ አለ፣ የተለያየ አይነት ጉዞ አለ። ግን በዚህ ጉዞ ውስጥ ግን እንዴት ነው በሰላም ልንደርስ የምንችለው? ይሄ ጉዞ አልጋ ባልጋ ላይሆን ይችላል፣ ላይመቻች ይችላል። ግን በሰላም መድረስ ዋስትና ግን ጌታ ጋር አለ። ታዲያ እዚህ በሰላም የመድረስ ዋስትና እንዴት ነው ልቀበል የምችለው? እሱን ነው የምንመለከተው። ይህን መጽሐፍ ቅዱስ ክፍል ሐዋርያት ሥራ 27 እና 28ን አንዳንድ መጽሐፍ ቅዱስ የሚያጠኑ ሰዎች የሚያጠኑት ከታሪክ አንጻር ነው። በዛን ጊዜ ስለነበረው የእስረኛና የወታደር ሪሌሽንሺፕ፣ በዛን ጊዜ የነበረው የነጋዴና የተጓዦች የአካባቢው አስተዳደራዊ የተለያየ ነገር፣ እንደገና ደግሞ መርከቦች እንዴት ነበር የሚሰሩት፣ እንደዚህ አይነት ጥናት ያጠኑበት ሰዎች አሉ። ይህንን ክፍል ወስደው በቤተ ክርስቲያን ውስጥ ደግሞ ስለ መሪነት እንማርበታለን። ተምረንበታል፣ አስተምረናል በዚሁ ጠቅሰን። ምክንያቱም ሐዋርያው ጳውሎስ የእግዚአብሔር ጸጋ፣ የእግዚአብሔር ጥበብ፣ የእግዚአብሔር መንፈስ ያለበት ሰው እስረኛ ሆኖ በመርከብ ላይ ተጫነ አይደለ? ድምፅ የሌለው፣ አስተያየት የሌለው፣ መናገር የማይችል፣ በማንም ዘንድ ተሰሚነት የሌለው፣ አስተያየት ሊስጥ እንኳን ቢል ከሱ ይልቅ የሱ ቃል ዝቅተኛ ሆኖ የሌሎች ቃል የገነነበት አይነት ሰው ነው አይደለ? at the end of the story ታሪኩ ሲያልቅ ግን ሁሉም ጳውሎስን ይሰማው ነበር። that's leadership አይደለ? መሪነት ማለት መደመጥ ነው። በሁኔታዎች ሁሉ ኃላፊነት መውሰድ ነው አይደለ? ግራ ሲገባ ነገሮች ወዲና ወዲያ ሲሉ ሰዎች ተስፋ በሚቆርጡበት እንድናለን የሚል ተስፋ ሁሉ ተቆርጦ ነበር ይላል አይደለ? ተስፋ ሲቆረጥ መሪ ይወጣል። መሪ አብሮ ተስፋ ቆርጦ ወገኖች ምን እናደርጋለን ሲል እኔም ግራ ገብቶኛል አይልም አይደለ? ኃላፊነትን ይወስዳል። comes to the forefront፣ ወደፊት ለፊት ይመጣል። ስለ መሪነት እናስተምርበታለን። ደግሞም ከዛ ባሻገር ዛሬ ልናገረው እንዳለው የትርጉሙን እንተረጉሞና በህይወትስ የሚያጋጥመንን የማዕበሎች በህይወት ጉዞ ላይ የሚያጋጥመንስ ነገሮች እንዴት አድርገን እናልፋቸዋለን የሚልን እንማርበታለን። እሱ ላይ ነው የማተኩረው። ጉዞ ጀምረናል። ጌታ ኢየሱስ ክርስቶስ ሐዋርያው ጳውሎስ ጌታ ኢየሱስን ባገኘበት ጊዜ ብዙ የተወው ነገር አለ አይደለ? በስምንተኛው ቀን የተገረዝኩ የቢንያም ወገን ነኝ፣ ፈሪሳዊ ነኝ፣ እንደዚህ ነኝ ብሎ ከዘረዘረ በኋላ ነገር ግን ልክ ጌታን ሳገኘው ይሄ ሁሉ ኪሳራ ሆናል አይደለ? ጣልኩትና ያንን ሁሉ ትቼው ያንን ሁሉ ሽሬው እንደገና ደግሞ የሌላ ህይወት ጉዞ ጀመርኩኝ አለ። በፊት ይገነባ የነበረው ይከተለው የነበረው ይሄድበት የነበረ መንገድ ነበር። ልክ ጌታን ሲያገኝ ግን መንገዱን ቀየረ፣ አቅጣጫውን ቀየረ። ከዛ በኋላ ጌታ ወዳሳየውና ወይም በጌታ ወዳገኘው የጽድቅ ህይወት መዘርጋት ጀመረ።
ያንን ደግሞ ካገኘ በኋላ ሲናገር እንዲህ ይላል አሁን እንዳያስኩት አልቆጥርም ይላል አይደለ ነገር ግን ከኋላ ያለውን እየረሳው ከፊት ያለውን ለመያዝ እዘረጋለሁ የተያስኩበትን ያዘኝን ይዘው ዘንድ ይላል አይደለ የተያስኩበትን እዛ ደርስ ዘንድ እሱ እኔን እንዳገኘኝ እኔ ደግሞ እሱን እመስለው ዘንድ በሞቱም እንኳን እመስለው ዘንድ ሙሉ በሙሉ እርሱን ወርስ ዘንድ እርሱን እመስል ዘንድ እዘረጋለሁ እጥራለሁ ይላል ስለዚህ የክርስትና ሕይወት ክርስቶስን የመምሰል ጥሪ ነው ጌታን ስናገኝ ይሄንን የክርስትና ሕይወት የጀመርነው ጌታን በማወቅ ነው አይደለ ይሄንንም ክርስትና ሕይወት የምንጨርሰውም ደግሞ ያወቅነውን ጌታ ፊት ለፊት በማየት ነው አይደለ እሱን አይተን ጉዞ ጀምረናል እሱን አይተን ጉዛችንን እንጨርሳለን አይደለ እርሱን አይተን የጀመርነውን እሱን መስለን ደግሞ የምንጨርሰው የሕይወት ጉዞ ውስጥ ነው የገባ ነው ይሄ ስለ ጉዞ ሳወራ ግን ወዲና ወዲያ ልል እችላለሁ አንዳንዴ ስለ መንፈሳዊ ሕይወታችን ላወራ እችላለሁ አንዳንዴ ደግሞ በሕይወታችን ጀነራል ስለሆነው ኑሯችንም ጨምሮ ልናገር እችላለሁና እነዚህን ጉዞዎች ስንመለከት እንዴት ጉዟችንን እንምራው ከዚህስ የምንማረው ምንድነው ምን ልንማር እንችላለን ሐዋርያው ጳውሎስ ከቂሳሪያ ከእስር ቤት ወደ ሮም የሚሄድበት ጊዜ ነው በሕይወቱ ብዙ አይነት አገልግሎትን ኑሮን የተለያየ አይነት ፈተናን ድልን የምስጋናን ጊዜ አሳልፏል አይደለ አሁን ደግሞ እዚህ ጋር በሕይወቱ የመጨረሻው ምዕራፍ ላይ ምንድነው ላስት ላፕ ነው የሚሉት የመጨረሻው ሩጫ ሊሮጥ ሊያጠቃልል ያለበት ጊዜ ላይ ነውና ከዚህ ምን እንማራለን ካላችሁ ሶስት ነገር ብቻ ተናግሬ ጨርሳለሁ የመጀመሪያው ከምዕራፍ 27 እስከ ምዕራፍ 28 እስካነበብኩት ጥቅስ ድረስ ያለውን ክፍል ስንመለከት መጀመሪያው የምንመለከተው የሕይወት ጉዞ መነሻ መድረሻ ጊዜ አለው ይሄ መጀመሪያው ነጥብ ነው የሕይወት ጉዞ መነሻ አለው መድረሻ አለው ደግሞም ግብ አለው መነሻ አለው ስንል ለምሳሌ በመንፈሳዊ ሕይወታችን መነሻው ጋር ነው ጌታን ያገኘንበት ቀን ነው አይደለ ጌታን የተቀበልንበት ቀን አዲስ ፍጥረት የሆንበት ሰዓት ላይ የእግዚአብሔር ቃል ሲናገር ማንም በክርስቶስ ቢሆን ምንድነው አዲስ ፍጥረት ነው አሮጌው ነገር ሁሉ አልፏል እነሆ ሁሉ አዲስ ሆኗል ሐዋርያው ጳውሎስ እኮ ብዙ አይነት የመንፈሳዊ ሪሊጂየስ ሃይማኖታዊ የሆነ ልምምዶች ነበሩት ሕግን ያቃል ጠንቅቆ የተማረ ነው በሕግ እንኳን ብትጠይቁኝ ፈሪሳዊ ነበርኩ ይላል he was a doctor of law በሕጉ በጣም የተካነ ሰው ነበረ ስርዓቱን ያቃል ይሄንን ሁሉ ያደርጋል ግን ጌታን ሲቀበልና አዲስ ፍጥረት በሆነ ጊዜ ግን እንደ አዲስ ነው ሁሉ ነው የጀመረው አለ እንደ አዲስ ጀመረ አዲስ ሕይወት ተጀመረበት ጊዜ ነው ስለዚህ እያንዳንዱ ጉዞ መነሻ አለው ግን ይሄንን ልበላችሁ ለምሳሌ ዛሬ እግዚአብሔር ይመስገን ታዳጊዎች ወደ ወጣትነት ገብተዋል እነዛን በታዳጊነት ጊዜ ያዝናቸውን ስንቆች እንይዝና ግን አሁን አዲስ ደግሞ ጉዞ ተጀመረ አይደለ አዲስ ምዕራፍ ነው ወደነሱ ሕይወት አዲስ ነገር ነው ከዚህ በኋላ የሚጠበቅባቸው እንደ ቤተክርስቲያን የሚጠበቅባቸው በግላቸውም ደግሞ የሚጠብቁትም ቤተሰብ የሚጠብቅባቸው አይደለ እንደ ሰንዴ ስኩል ቅድም እንደተጸለየላቸው ህፃናት እንደነሱ አንጠብቅባቸው ማሁን አይደለ ኤክስፔክቴሽኑም ለየት ያለ ነው ከፍ ያለ ነው እነሱም ማድረግ የሚፈልጉት ነገር ከፍ ያለ ያደገ ነው አይደለ ግን ይሄንን ጉዞ ዛሬ ጀመሩት እንጂ በህይወታቸው ብዙ የተጓዙት ጉዞ ነበር ግን ምን ሆነ ዛሬ ላይ ጨረስን አሉና እህታችን ለወንድማችን አስረከበቻቸው በቃ ጨረስን እዚህ ጋር አንደኛው ምዕራፍ ተዘጋ ሌላኛው አንድ ምዕራፍ ደግሞ ተከፈተ አይደል በህይወትም ልክ እንደዚህ አይነት ምዕራፎች አሉ መነሻዎች አሉ መነሻው ያኔ መጀመሪያ ስንወለድ የተጀመረ ብቻ ሳይሆን እግዚአብሔር በህይወታችን ምዕራፎችን አዘጋጅቷል አንድ ምሳሌ ልስጣችሁ 2016 አለቀ ተዘጋ አይደል አሁን 2017 ተከፈተ አይደል ስለዚህ አዲስ ምዕራፍ አዲስ ህይወት ደግሞ በአመት ውስጥም አለን ማለት ነው መነሻ አለው በእያንዳንዱ ጊዜ ውስጥ መነሻ አለው እነዛ መነሻዎች ላይ ግን ያለፈው ነገራችን ይረዳናል ይጠቅመናል አንዳንዴ ደግሞ ሊገድበንም ይችላል ስለዚህም የሚጠቅመንን እያያዝን ሊያስቆመን ያለውን ደግሞ እየጣልን አይደለ አዲሱን ጉዞ በአዲስ ነገር መጀመር ግድ ይለናል ለዚህ ነው የቀደመውን ነገር አታስቡ ፊተኛውን ነገር አታስተውሉ እነሆ አዲስን ነገር አደርጋለሁ አለ አይደለ እግዚአብሔር እስራኤልን ከግብጽ ምድር ሲያወጣ ባህሩን ከፍሎ ነበር ያሻገራቸው ቀይ ባህርን ከፍሎ አሻገራቸው ነገር ግን እግዚአብሔር እስራኤልን ከባቢሎን ግዞት እንደገና ለሁለተኛ ጊዜ ሲመልሳቸው ያኔ ከግብጽ ባርነት ነው አሁን ደግሞ ከባቢሎን ግዞት ነው ሲመልሳቸው የሚከፈል ባህር አልነበረም ፊትለፊታቸው የነበረው በረሃ ነው ያኔ ባህርን ያደረቀው አሁን ግን በረሃውን ነው ውሃ ያደረገው አይደለ በአዲስ መንገድ ነው የተገለጠው በአዲስ አሰራር ነው የመጣው በምድረ በዳ መንገድን ያደረገው በበረሃ ውስጥ ወንዝን ያደረገው
መንገድ ላይ በጥም እንዳይሞቱ ማለት ነው። ስለዚህ እግዚአብሔር አዲስ ነገርን ሲያመጣ አዲስ አሰራርም አለው። ጉዞ ሁሉ ጊዜ መነሻ አለው። የአብርሃምን ሕይወት እንመልከት። የአብርሃም ሕይወት በብዙ ጉዞዎች የተሞላ ነው። በከለዳን ኡር ምድር ጣዖትን እያመለከ ከነበረበት ስፍራ ላይ ከአባቱ ጋር እና ከወንድሞቹ ጋር በነበረበት ጊዜ ምዕራፍ 12 ዘፍጥረት ላይ እግዚአብሔርም ለአብርሃም ተገለጠ ይላል። አውት ኦፍ ዘ ብሉ እግዚአብሔር መጣና እንዲህ አለ፣ ከዘመዶች ከአባት ቤት ከወገን ተለይተ እኔ ወደማሳይ ምድር ምን አድርግ ውጣ። ያ እግዚአብሔር መጀመሪያ ተገልጦለት የሕይወትን አዲስ ምዕራፍ የከፈተበት ማለት ነው። ስለዚህም እንዴት እንደሆነ የባለፈው ኤክስፒሪየንሱ ሊጠቅመው ስለማይችል ሊረዳውም ስለማይችል አብርሃምም ወዴት እንደሚሄድ እንኳን ሳያውቅ በእምነት ታዘዘ ይላል አይደለ? እግዚአብሔርን ተስፋ አድርጎ በእምነት ታዘዘ። አብርሃም ወጣ። እግዚአብሔር ይመስገን። እግዚአብሔር አብርሃምን እየመራው መልካም እየሆነለት እየቀጠለ መጣ። ከዛ በኋላ እሱና ሎጥ ደግሞ በሎጥና በአብርሃም ሎሌዎች መካከል ልዩነት ተፈጠረ። ግጭቶች ነበሩ። ከዛ እናንተ ወንድማማቾች ነን፣ መጣላት የለብንም፣ አንተ ወደዛ ብትሄድ እኔ ወደዚህ ሄዳለሁ አለ። ከዛ በኋላ ሎጥ የሶዶምን ምድር አየ፣ ለምለም እንደሆነ ተመለከተ፣ ወደዛ ሄደ። አብርሃም ደግሞ በተቃራኒው አቅጣጫ ተመልክቶ ሄደ። ሎጥም ከአብርሃም ከተለየ በኋላ አብርሃምም እግዚአብሔርም ለአብርሃም ተገለጠለትና ምን አለው? ወደ ምስራቅ ወደ ምዕራብ በምድሪቱ ሁሉ ተመላለስ፣ ይሄን ላንተ ሰጥቻለሁ አለው አይደለ? እግዚአብሔር ይመስገን። እንደገና አዲስ ጅማሬ ሆነ ማለት ነው። ከኪሳራ በኋላ እንደገና መነሳት ሆነ። ሎጥም እንደገና በግዞት ውስጥ ወደቀ። አብርሃም ታገለ፣ አሸነፈለት፣ ድል አደረገለት፣ ወንድሙን ልጅ ተናጠቀ። ይሄ ከሆነ በኋላ ምዕራፍ 15 ላይ መጣና ከዚህም ጊዜ በኋላ እግዚአብሔርም ለአብርሃም ተገለጠ ይላል አይደለ? አዲስ ምዕራፍ እንደገና አይደለ? በዛን ሰዓት ምዕራፍ 15 ላይ እግዚአብሔር ለአብርሃም ኪዳን ገባለት አይደለ? ኪዳን የገባለት ስፍራ ላይ ሆነ። a new chapter was open. ፕሮግሬሲቭሊ በየጊዜው አዳዲስ ነገሮች ወይም ደግሞ አዳዲስ ጅማሬዎችን እናያለን። ምዕራፍ 17 ላይ እንደዚሁ አብርሃም 99 ዓመት በሆነው ጊዜ እግዚአብሔር መጣና እኔ ኤልሻዳይ ነኝ አለው አይደለ? ከዛ በኋላ አዲስ ነገር ምን በወንዶች ሁሉ ይገረዙ፣ አዲስ ስርዓት፣ አዲስ ነገር፣ እግዚአብሔር ወደ አዲስ በየጊዜው የምንጀምራቸው ወይም ደግሞ ጉዞ የሚጀምርባቸው ስፍራዎች አሉ። በህይወታችንም ልክ እንደዚህ ነው። ትናንትና እግዚአብሔር እየመራን ያደረሰ ቦታ ላይ ደርሰናል። ስሙ ይባረክ። ስለዛ ግን እዛ ጋር እንቁም። እግዚአብሔር ደግሞ አዲስ ነገር አለው አይደለ? ታዳጊዎች ወደ ወጣት እየሄዱ ነው። እግዚአብሔር ይመስገን። ከዛም ደግሞ ከወጣትነት ደግሞ ያልፋሉ። እየሄዱ ሜቢ የሚቀጥለው ፕሮግራም ላይ መጣና እግዚአብሔር ይባረክ። ስለዚህ ጉዞ መጀመሪያ አለው፣ ጉዞ መጨረሻ አለው፣ ጉዞ ደግሞ ጊዜ አለው። መጀመሪያውን ማወቅ አለብን፣ መጨረሻውን ማወቅ አለብን። የሆነ ጊዜ ላይ እግዚአብሔር ለአብርሃም መጣና አብርሃም አለው አቤት ትወደኛለህ? አዎ በል እንግዲህ የምትወደውን ልጅህን ይስሐቅን ለእኔ ሰዋልኝ አለው አይደለ? every step of our life በእያንዳንዱ በህይወታችን ምዕራፍ ላይ በህይወታችን በእያንዳንዱ አቅጣጫ ላይ እግዚአብሔር አዲስን ነገር ያደርጋል። የጉዞ መጀመሪያዎችን ያደርጋል። ይሄንን ልበል፣ የትላንትና መድረሻችን የዛሬ መነሻችን ይሆናል። ትላንትና የደረስንበት ዛሬ የምንነሳበት ይሆናል። ስለዚህ ትላንትና የደረስንበት መቆሚያችን አይሆን፣ እንቀጥል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ታዲያ እንዴት ነው የምቀጥለው? እውነቴን ነው የምላችሁ። አንዳንዴ ኤክስፒሪየንሳችን ልምዳችን ሊረዳን ይችላል፣ አንዳንዴ ግን እንቅፋትም ሊሆንን ይችላል። ስለዚህ ምን ላድርግ? 2017 ደግሞ ለጉባኤው ስናገር ከወጣቶች አልፌ አዲስ ዓመት መጣ አይደለ? ምን ላድርግ? በአምነው ልምምድህ አትመላለስ፣ በመንገድ ሁሉ እርሱን ወቅ፣ መንገድን ለእግዚአብሔር አራስ በእሱም ታመን ይላል አይደለ? በመንገድ ሁሉ እርሱን ወቅ፣ እሱም ጎዳናን ያቀናላል። እግዚአብሔር ይምራን። በሪቪዥን በክለሳ አንመላለስ። ለምን ወደ ኋላ እንመለሳለን? እግዚአብሔር አዲስ ነገር አለው። ለአዲሱ ጅማሬ አዲስ መንገድ አለው፣ አዲስ አሰራር አለው። ራሳችንን ለእርሱ አሳልፈን እንስጥ። ቅድም የተነበበልን ፕሮግራም መሪያችን ያነበበችው አንድ ጥቅስ እግዚአብሔር ሁሉ ጊዜ ይመራሃል አይደለ? 48:11 ላይ እግዚአብሔር ሁሉ ጊዜ ይመራሃል። እግዚአብሔር ሁሉ ጊዜ የሚመራ አምላክ ነው። እግዚአብሔር እንዲመራን በመንፈሱ እንድንመራ ፈቃደኞች እንሁን። ምክንያቱም ሐዋርያው ጳውሎስ እዚህ ጋር ሲናገር ምን ያለ ቁጥር 10 ላይ ይሄ ጉዞ ከባድ እንደሚሆን አውቃለሁ አለ። አይ ፐርሲቭ ከኤክስፒሪየንስ በላይ መንፈስ የሚመራን እንሁን። መነሻ ብቻ ሳይሆን መድረሻም አለው። ሲነሱ ቁጥር 1 ላይ እንዲላል ወደ ኢጣሊያም በመርከብ እንድንሄድ ዘንድ በተቆረጠ ጊዜ ይላል አይደል? መነሻው አለ፣ ከቂሳሪያ ነው የሚነሱት። የሚሄዱት ደግሞ ወዴት ነው? ወደ ጣሊያን ነው። መድረሻ ደግሞ አለው፣ የሆነ ቦታ አለ። ሲነሱ ወዴት ለመሄድ ተነሱ? ጉባኤው ጥሎኛል ሄደም አይደለ?
ያው እኔ እንግዲህ አስተማሪ ስለሆንኩ እንደዚህ ጥያቄ ጠይቃለሁ ምናምን ሲነሱ ወዴት ለመሄድ ተነሱ? ወደ ጣሊያን ለመሄድ አይደለ? ወደ ጣሊያን ለመሄድ ጉዞ ጀምረው ወደ ጣሊያን እስኪደርሱ ግን በጣም ብዙ ከተማ አልፈዋል። ብዙ ከተማዎች፣ ብዙ መንደሮች፣ ብዙ ቦታዎች ቁጥር 3 ላይ ስንመለከት ለምሳሌ በነጋውም ወደ ሲዶና ስንደርስ ዩልዮስ ለጳውሎስ ቸርነትን አድርጎ እርዳታን ይቀበል ዘንድ ፈቀደለት ይላል አይደል? ገና ጉዞን እንደጀመሩ ምን የሚባል ከተማ ደረሱ? ሲዶና ደረሱ። እዛ ያሉ ወንድሞች ደግሞ በጣም ቸርነት አደረጉ። ወረዳ አለው፣ ፈቀደለት፣ ወረደ። ከዛ በኋላ ስጦታ ሰጡት፣ ገንዘብ ለጉዞ የሚያስፈልገውን ስንቅ ምናምን ለጳውሎስ ቸርነት አደረጉለት። ጳውሎስ አይ ጥሞኛል፣ ሳላገለግል ገና እግሬ ሲገባ መባ የሚሰጡኝ ከሆነ እንዲህ ስጦታ የሚሰጡኝ ከሆነ ምግብ የሚያደርጉልኝ ከሆነ አይ ቲንክ እዚህ ድንኳን ብደኩን ይሻላል አለ። ጉዞ ጀምረን እውነቴን ነው የምላችሁ ብዙ ትራንዚት የምናደርግባቸው ቦታዎች አሉ። ትራንዚት የምናደርግባቸው ቦታ መዳረሻችን አይደለም። መዳረሻ እግዚአብሔር ያሳየን ግብ አለ። ወደዛ ነው እየሄድን ያለ ነው። እየሄድን ሳለ ግን በመንገድ ላይ ብዙ የሚያጋጥሙን ስፍራዎች አሉ። መርከብ የቀየረበት ሙራ የሚባል ቦታ ላይ ሲደርሱ መርከብ ቀየርን ይላል። ከዛ በኋላ ቀርጤስ ደግሞ የተወሰነ ጊዜ ቆየን ይላል። ከዛ ደግሞ መላጥያል ተሰባብረው ደግሞ መላጥያል የሚባል ደሴት ደረሱ። ወይ ጌታ አትርፎን ከዚህ ሁሉ መከራ አልፈን በቃ እዚህ ደሴት ገባን ብለው ቸርነት አደረጉላቸው ይላል አይደል? እዛ ቦታ ላይ 3 ወር ተቀመጡ ይላል። 3 ወር ቢቀመጡም እንኳን ነገር ግን ወደ ሮም ጉዟቸውን አላስቀራቸውም። ስለዚህ መዳረሻ አለን፣ መነሻ አለን፣ መዳረሻ አለን። ደግሞ ጊዜ አለው፣ የተወሰነና የተቀጠረለት ጊዜ አለውና ይሄ ጉዞ በጊዜው ነው የሆነው። ለእያንዳንዱ የተወሰነ ጊዜ አለው። መርከብ ቀይረናል ወይም ቸርነት ተቀብሏል፣ መከራ ውስጥ ተጠልሏል። ግን እያንዳንዱ ደግሞ በሂደቶች ውስጥ ማለፊያ እንደሆኑ እንጂ መዳረሻ እንዳልሆኑ መመልከት ያስፈልገናል። ይሄንን ከዚህ ላይ እንማራለን። እድሜ ራሱን የቻለ ክፍልፍል አለው አይደለ? ስለዚህ ታዳጊነት የተወሰነ ጊዜ ነው። ሁሌ ታዳጊ ተሆኖ አይኮንም። ሁሌ ልጅ ሆኖ አይኮንም። ልጆች እያለን በጣም የምንመኘው ነገር እኔ ልጅ እያለሁ ምን ትመኝ ነበር? በጣም እንደው ሁሉ ጊዜ ዲዛይር ምንድን ነበር ብትሉኝ ትልቅ መሆን ልጅ እያለሁ እና የሆነ ጥላሸት እዚህ ጋር እየቀባን ጺም እንዲመስልልን ምናምንና አንዳንዴ በቃ ካፖርት የመሰለ የአባቴን ኮት አደርጋለሁ አይደለ? ሸሚዙ ከረባት ሲሰራበት እንዲደራረባል ስለማይገጥም ማለት ነው። ትልቅ ለመሆን ከነበረ ፍላጎት የተነሳ አሁንስ ብትሉኝ ደግሞ ልጅ መሆን አሜን። let's enjoy every moment። እያንዳንዱ ጊዜ አለው። በእያንዳንዱ ጊዜ ግን ምን እንደምናደርግ ልናውቅ ያስፈልገናል። ግብ አለን፣ መነሻ አለን፣ ግብ አለን። ያ ደግሞ ጊዜ ተሰጥቶታል። ከመነሻ እስከ ግባችን በጊዜ የተወሰነ ነው። ሁሌ አትቀይበትም። እዛ ህይወት ላይ እዛ ጉዞ ላይ ሁሌ አንቆይበትም፣ እንደርስበታለን። ነገር ግን በዛ ባለን ጊዜ ምን እናደርግበታለን? በዛ በተሰጠን ጊዜ ምን እናደርግበታለን? ዶክተር ቢሊ ግርሃም ሚሊኒየም የፈረንጆቹ ሚሊኒየም ሲገባ ጥያቄ ተጠየቁ በሲኤንኤን 60 ዓመት ካገለገሉ በኋላ በህይወት ትልቁ የተማሩት ትምህርት ምንድነው ሲባሉ ታይም ኢዝ ቱ ሾርት አሉ። ጊዜ አጭር ነው አሉ። 60 ዓመት አገልግሎ ሰው 70 ምናምን ዓመታቸው ነበር የዛን ጊዜ 60 ዓመት አገልግሎ በዛን እድሜ ላይ ዓለም ሁሉ እያከበራቸው እንዴት ጊዜ አጭር ነው ይላሉ ተብሎ ሲጠየቁ አሁን ያለኝ መረዳት ኖሮኝ ቢሆን አንዳንድ ነገሮችን ባላደረኩኝ ነበር። አድርጊያቸው አይጠቅምም ብዬ ታልኳቸውን ነገሮች ያኔ ምን ነው ጊዜን ባላባከንኩበት የሚጠቅመኝና የሚያዛልቀኝ ነገር ላይ ትኩረት ባደረኩኝ ኖሮ። ስለዚህ ዛሬ ታዳጊዎችም ይሄን ነው ምንላችሁ። እውነት ነው ዛሬ በጣም ብዙ ጊዜ ያላችሁ ይመስላችኋል፣ ግን 24 ሰዓት ነው፣ እኩል ነው። ለአዋቂውም ለቲኔጀሩም ለልጆቹም ለሁሉም 24 ሰዓት ነው የተሰጠን። ግን ጊዜያችንን በትክክል እንጠቀምበት፣ ለመዳረሻችን እንጠቀምበት፣ ወደዛ ወደ ፍጻሜያችን እንድንደርስ አድርገን እንጠቀምበት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የአዳር ፕሮግራም ቸርች ላይ ስንጸልይ በልጅነቴ ጊዜ
በታዳጊ እድሜ እያለን አዳር ፕሮግራም እናድር ነበር። ትልልቆች እናቶች ጋር ማለት ነው አብረን እናድራለን። በቃ ማለገኝበት ፕሮግራም አልነበረም። ነገሩ ምን ሆነ መሰላችሁ? ጌታን ስቀበል የካቲት ላይ ጌታን ተቀብዬ ለካ ለውጡ ባንዴ መታየት ጀመረ። አንድ አመት ቸርች እየሄድኩኝ ያልታየ ለውጥ ልክ መንፈስ ቅዱስ ልቤ ውስጥ ሲገባ the transformation was visible የሚታይ ነበርና ቤተሰቤ ኖቲስ ማድረግ ጀመረ። ሲያዩ ንግግሬ ተቀይሯል። ሲያዩ አካሄዴ ተቀይሯል። የተማሪ ህብረት ነበረን፣ የጂሲ የተማሪ ህብረት እዚች ቤተክርስቲያን ያደረግነው ሐምሌ 6 እዛ ፕሮግራም ቀኑን ሙሉ ተካፈልኩኝ። ከዛ በኋላ ቤት ስገባ ጎረቤቶች ለፋዘር ነገሩት እና ልጅህ ጴንጤ ይሆናል አሉት። ከዛም ያደርገውን ማጣራት አደረገ። የተለያየ ማጣራት ከተደረገ በኋላ ያው እንደነገርኳችሁ በኦርቶዶክስ እምነት ውስጥ እዛ ቤተክርስቲያን ውስጥ ያደግኩኝ ነኝ። አባቴም ደግሞ በዛ እምነት በጣም ያከረ የነበረ ሰው ስለነበረ መጨረሻ ላይ ማጣራውን ካጣራ በኋላ መጣና ጠየቀን። እንዴት ነው እዛ ቸርች ሄዳችኋል አሉ ስንባል፣ አዎ ተሳስታችሁ ነው ጋብዟችሁ ነው ወይስ አምናችሁ አለ። ሐመሩ ምርጫ ቀረበልንና ከዛ በኋላ አይ አምነንበት ነው አለን። that was the last day ከአባቴ ጋር የተገናኘሁበት የመጨረሻ ቀን። የ16 ዓመት ልጅ እያለሁ አረንጓዴ ቢጫ ቀይ ባንድ ያሳየኝ ማለት ነው። ያው በረንዳ ያደርኩባቸው ጊዜያቶች ነበሩ። በቸርች ምክንያት በጣም አሜን፣ በጌታ ምክንያት ከቤት ተባረን እሱ ለፈውና ቸርች አዳር የምወደው አንዳንዴ ተከራይቼ ኖርባት የነበረችው ቤት አፈር መሬት ነው፣ አፈር ግድግዳ ነው። ጣራው ደግሞ ልክ እንደ ክሪስማስ ትሪ በጣም የተበሳሳ ጨረቃ ስትወጣ በቃ ፏ ይላል፣ ያምራል። በቃ ምን ብርሃን ነጸብራቁ ማለት ነውና መብራት የለውም ቤቱ፣ መብራት የለውም። ያከራዩን ቀበና ጋር ነው የተከራየሁት፣ ርካሽ ቤት አግኝቼ ማለት ነው ወንዙ አጠገብና መብራት የለውም ቤቱ። የቤት ስራ መሰራው መስኮቱ ሲከፈት የፖል አለ የመንገድ መብራት፣ የሱ መብራት የቤት ስራ መስሪያ ጊዜ ነበርና አሜን። ስለዚህ ከኔ ቤት የቸርቹ ያምራል እና በቃ የወንድሞች ህብረት፣ የወጣቶች ህብረት፣ የእናቶች ህብረት በቃ ሁሉም ጋር አዳርግ። ያ ግን ጠቀመኝ፣ በህይወቴ ላይ ገነባኝ። ያቺ የተወሰነች ጊዜ ግን ህይወቴን ሰራችው። በጸሎት እንድጠነክር በእግዚአብሔር ቃል የእግዚአብሔርን ቃል በጣም እናነብ ነበር። ጌታን መጣውና እንዲያልኩት ጌታ ሆይ አባቴ ምን አለ፣ ይህን ጥቋቁር መጽሐፍ ቤቴ ከገባ በኋላ ነው ልጆች የተበላሹት አለ። ስለዚህ ይህን ጥቋቁር መጽሐፍ ይዘልኝ ውጣ። ከቤት ስንወጣ ባይብል ነው ይዘን ወጣ ነውና መጽሐፍ ቅዱሴን ያስኩና እንዲያልኩት ጌታ ሆይ በዚህ መጽሐፍ ምክንያት ከቤቴ ወጥቻለሁ፣ ከአባቴ የተለየሁት በዚህ መጽሐፍ ምክንያት ነውና ጌታ ሆይ አስተምረኝ። በቃ ከጓደኞች ጋር ህብረት ስናደርግ በጣም አንዳንዶቹ በጣም የሚገርም መገለጥ ያመጣሉ፣ የቃሉ መረዳት ያመጣሉ። እና የሆነ ጊዜ ላይ አንዱ ሲናገር ምን አለ፣ እንትና አስተማሪ ነው፣ እንትና ሰባኪ ነው፣ እንትን መገለጥ አለው ብሎ ተናገረና ጨረሰ። 6 ሆነን ማለት ነው። ከዛ ሰለሞንስ ተብሎ ሲጠየቅ አይ ሰለሞን እንኳን ታዛቢ ነው አለ። ከዛ ጌታ ሆይ እባክህ አስተምረኝ። ከዛ ቃል ገባው፣ ጌታ ሆይ በየቀኑ ይህን መጽሐፍ አነባለሁ፣ አንተ አስተምረኝ አልኩት። ታማኝ የሆነው ጌታ አስተማረኝ። ጌታ ይመስገን። ኢየሱስ ጌታ ነው። ስለዚህ ታይማችንን እንጠቀምበት፣ ህይወታችንን እንጠቀምበት፣ ህይወታችንን የምንገነባበት፣ ራሳችንን የምናንጽበት። ምክንያቱም ምንድነው ብለናል? እያንዳንዱ ጉዞ እስቲ አንድ ሰው መነሻ ይበል፣ መድረሻ ጊዜ አለው። አሜን። በቃ እያንዳንዱ ጉዞ መነሻ አለው። ትላንት ጨረስክ እናጨበጭብልሃለን። ጌታን ስላንተ እናመሰግናለን፣ እልል እንላለን። እንኳን ጌታ ረዳ፣ እንኳን ተሻገርክ፣ እንኳን እግዚአብሔር በእጅ ላይ ያስቀመጠውን ነገር ፈጸም። ግን ነገ ደግሞ ሌላ ጉዞ አለ። ሄሎ፣ የተጀመረውን ነገር ጨርሰሃል፣ እግዚአብሔር ይመስገን። ዛሬ ደግሞ ተነሳ። ወድቀ ከሆነ አቧራህን አራግፍና ተነሳ። ተሸልመ ከሆነ የእልልታ ጊዜ ከሆነ ግድ የለም፣ ያ የክብር ልብስ ደግሞ አውልቅና ቱታን ለብሰህ መስራት ጀምር። ኢየሱስ ጌታ ነው። ወጣት ታዳጊነትን ጨረስን፣ ወጣትነት ላይ ደግሞ ስራ አለን፣ ኃላፊነት አለን፣ ጊዜ አለ። እሱን ጊዜያችንን በትክክል የምንጠቀም ሰዎች ነን። ሐዋርያው ጳውሎስ ሲናገር ንፋስን እንደሚጎስም አልጎስምም፣ እንዲሁ ደግሞ በከንቱም አልሮጥም አለ። ግብ እያየው ግን እሮጣለሁ አለ አይደለ? ከፊቱ ያለውን ያንን ግብ ለመያዝ ግን ምን አደርጋለሁ? ሰውነቴን እየጎሰምኩ ራሴን እያስገዛው ወደዛ ወደ ፍጻሜ እገሰግሳለሁ፣ ወደዛ ወደ ፍጻሜ እገሰግሳለሁ። ዘላለም ላንተ አይደለም፣ ዘላለም የእግዚአብሔር መገለጫ ነው አይደለ? እኛ ዘላለማዊነት የእርሱ መገለጫ ነው። ሙሴ
ሲዘምር እንዲህ አለ መዝሙር 90 ላይ ተራሮች ሳይፈጠሩ ምድርም ሳትመሰረት ከዘላለም እስከ ዘላለም አንተ ነህ፣ አንተ ለትውልድ ሁሉ መጠጊያ ነህ ይለዋል አይደል? አንተ ለትውልድ ሁሉ መጠጊያ ነህ፣ ከዘላለም እስከ ዘላለም አንተ ነህ። እግዚአብሔር ይመስገን። እግዚአብሔር ከዘላለም እስከ ዘላለም ያው ነው፣ ስሙ ይባረክ። ነገር ግን ዝቅ አለና እኛ ግን አለ የሰው ልጅ ግን ሕይወቱ ኢምንት ናት፣ ትንሽ ናት አለ፣ በጊዜ የተወሰነ ነው አለ። በቃ እንደ ሸረሪት እንደ ጤዛ ነው ይለዋል አይደለ? ጠዋት ታይቶ ከሰዓት ወይም ትንሽ ረፋድ ላይ እንደሚጠፋ እንደ ጤዛ ሊሚትድ ነን አለ። 1000 ዓመት እንኳን ቢኖር አለ ሙሴ እኮ ነው 1000 ዓመት እንኳን ቢኖር ካንተ ዘላለማዊነት ጋር ሲታይ እንደ ኢምንት ናት አለ። ዝቅ አለና ግን ቁጥር 12 ላይ እንዲህ አለ teach us to number our days፣ ቀናችንን እንዴት መቁጠር እንዳለብን አስተምረን፣ ጊዜያችንን እንዴት መጠቀም እንዳለብን አስተምረን። የዛን ጊዜ ልባችን ጥበብን ይማራልና አለ። በቃ ጊዜን በትክክል መጠቀም እንድንችል እግዚአብሔር ያስተምረን። ታዳጊዎች ጊዜያችንን በትክክል መጠቀም እንድንችል እንማርበት። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ቃሉ ሐዋርያው ጳውሎስ ሲናገር ምን አለ? ዘመኑ እንደሆነ ክፉ ነው አለ። ቀኖቹ ክፉዎች ናቸው፣ ግን ምን አድርጉት አለ? ዋጁት፣ እንጠቀምበት። ሁለተኛው ፈጠን ልበልና ጉዞ መነሻ መድረሻና ጊዜ መያዙ ብቻ ሳይሆን ከዚህ ከሐዋርያት ሥራ ምዕራፍ 27 ላይ የምንማረው ብዙ ነገር ማውጣት ቢቻልም ጉዞው ጭነትን ይጠይቃል፣ ወይም ደግሞ ዕቃዎችን መያዝና መጣልን ይጠይቃል። አሁን የትኛውን ዕቃ እንይዛለን? የማያዛልቀንን ዕቃ እንያዝ። አንዳንዱ ይዘኸው መንገድ ላይ ትጥለዋለህ፣ በእጆቻችን ጣልን ይላል። አንዳንዱ ግን እስከ መጨረሻው ያሻግርሃል። ስለዚህ የምንይዛቸው ነገሮች በኋላ የሚደግፉን የሚይዙን ነገሮች ይሁኑ። በጉዞ ላይ ሁሉ ጊዜ ሻንጣ ፓክ ይደረጋል። ጉዞ ሲታሰብ ሻንጣ ይሰበሰባል አይደለ? ሻንጣችንን እንደ ጉዞ ሁኔታ አንድ ጊዜ ለስልጠና ለአምስት ቀን የአንድ ሳምንት ስልጠና ነው። 5 ቀን ነው ግን የቆየ ነው። ወደ ሌላ ሀገር 10 ፓስተሮች እንሄድ ነበር፣ ወደ ምዕራብ አፍሪካና 10 ፓስተሮች እንሄድ ነበርና ስንሄድ ሁላችንም ትንሽ የሻንጣን ያዝነው። ለ5 ቀን ጉዞ መቼም ብዙ ነገር አያዝም አይደል? አንዱ ወዳጃችን አሁን አውስትራሊያ ሀገር ያለ ፓስተር ነውና 2 ትልልቅ ሻንጣ፣ በጣም ትልልቅ ሻንጣ፣ ቤት ውስጥ ያለውን ልብስ ሁሉ የቤቱ ልብሶች ሁሉ ታጥበው ማለት በቃ የኔ የሚለውን እንትን ሁሉ ፓክ አድርጎ የትምህርት ምን ያለ ያዘው ነገር አለ ስደት የሚል ነው እና ሁሉን ነገር ይዞ ሄደ እና ልክ እዛ የምናርፍበት ቤት አርፈ ምንድነው ሁሉ ምን ይሰራልሃል ብለን ስንጠይቀው አይ ነገ ቢያስፈልገኝ እንኳን አጣውት ብዬ ከምቸገር ግድ የለም አይሮፕላን አይደል የሚሸከመው ይዤ ልምጣለ። ከስልጠናው ስንጨርስ ለእያንዳንዳችን ወደ 40 ነው 50 የሚጠጋ መጽሐፍ ተሰጠን። የተለያየ መጽሐፍቶች ተሰጠን። ከዛ የምንገዛቸውን መጽሐፍቶች ደግሞ ገዛን። ከዛ ሁላችንም ሌላ ሁለተኛ ሻንጣ በዘንቢል ነገር ይዘን ስንመጣ እሱ በምን ያዘው? ኤክሰስ ላጌጅ። ስለዚህ ያጠራቀማትን ፐርዳይ ምንድነው ይሄ የተሰጠችውን አበሉን ለኢትዮጵያ አየር መንገድ ከፍሎ፣ ምክንያቱም የማያስፈልገውን ነገር ይዞ ስለሄደ ጉዞ ጀምረናል። ጉዞ ላይ ነን ያለነው። ጉዞ መነሻ አለው መድረሻ አለው ጊዜ አለው፣ እግዚአብሔር ይመስገን። ግን ጉዞውን ደግሞ ስንጀምር ደግሞ ዕቃ እንይዛለን። ዝም ብለን እጅና እግራችን እያውለበለብን አንሄድም። የምንይዛቸው ዕቃዎች አሉ አይደለ? ግን ምን እንያዝ? አንዳንዱ ለጉዞ ለተወሰነ ደረጃ ሊጠቅመን ይችላል፣ እስከ ተወሰነ ጊዜ ድረስ ጠቅሞን ከዛ በኋላ የምንጥለው ሊሆን ይችላል። አንዳንዱ ደግሞ እስከ መጨረሻ የሚያዛልቀን ሊሆን ይችላል። ታዲያ አንዳንዱ እስከ መጨረሻ የሚያዛልቀን ከሆነ አንዳንዱ መንገድ ላይ የምንጥለው ከሆነ ለየትኛው ቅድሚያ እንስጥ? ፕራዮሪቲ እንስጥ? የትኛው ላይ እናተኩር? የትኛው ላይ ፓክ ስናደርግ እስከ መጨረሻው የምንይዘውን ነገር ነው ፓክ ማድረግ ያለብን ወይስ ለ2 ቀን አገልግሎት ነው የሚጣልን ነገር ነው? አንዳንድ ጊዜ ጉዞ ላይ አንዳንድ ወንድሞች በጣም አፍቅሮተ እንጀራ ስላለባቸው ከሀገር ለሌላ ቦታ እንኳን ሲሄዱ የሆነ እንጀራ ምናምን ይዘን እንሄዳለን። ጥሩ ነው ይበላል፣ ግን ከ2 ቀን አልፍም አይደለ? አንዳንዴ ክብደትም ነው የሆነው። እንጀራ የሚወድ ሰው ካለ እንዳይጣላኝ። የጉዞ አይነትም ደግሞ ይወስነዋል አይደል? የመዝናናት ጉዞ አለ፣ ከዛ የሥራ ጉዞ አለ።
ስለዚህ የምንይዛቸውን ዕቃዎች ከጉዞ ርዝማኔ ከጉዞ ሂደት ጋር አጣጥመን ልንወስንና ልናውቅ ያስፈልገናል። ዮናስ ትዝ ይላችኋል። ባዶ እጁን ገባና ማዕበል ተነሳ። ነግደው ያጠራቀሙትን ሰዎቹን አስጣላቸው። አንዳንዴ አንተም ላትሆን ትችላለህ። ከጎኔ ተሳፋሪም ሊያስጥልህ ይችላል አይደለ? በደንብ ፕላን አድርገህም። ስለዚህ የማያስጥልህን ነገር ያዝ። ወይ ራስህ ማትጥለው ወይ ሌላው የማያስጥልህ አይደለ? ዮናስን እኮ ሰዎቹን ያስጣላቸው ዮናስ መገኘት ነው አይደለ? አብሮ መሆን ማዕበልን አስነሳ፣ ንግዳቸውን ሁሉ በባህር ውስጥ ጣሉ ይላል። ቁጥር 18 ላይ ሲናገር እንዲህ ይላል፣ ነፋሱም በርትቶ ሲያስጨንቀን ይላል። ነፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ይጥሉ ነበረ። ለምን የምንጥለውን እንጭናለን? ኦፍ ኮርስ አንዳንዱ በተስፋም የሚጫኑ ነገሮች ሊኖሩ ስለሚችሉ ማለት ነው። ዝቅ ብለን ቁጥር 38 ላይ ደግሞ ስናይ በመርከቡም ያሉ ሁሉ 276 ነፍስ ነበረ። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቃለሉ ይላል አይደለ? ጉዞ ጊዜ አለው፣ ወይም መነሻ መድረሻና ጊዜ አለው። ጉዞ ደግሞ ዕቃ ስንቅን ምንድነው ጭነትን እንድንይዝ ለጉዞ ደግሞ መዘጋጀትን ይጠይቃል። ግን ስንይዝ የሚጠቅመንን እስከ መጨረሻው የሚጠቅመንን የምንይዝ ሰዎች እንሆን። ዕብራውያን ጸሐፊ ሲናገር እንዲህ አለ። ዕብራውያን ምዕራፍ 12 ቁጥር 1 ላይ እንግዲህ እንደ ደመና የሚከቡን ምስክሮች ካሉልን ከፊታችን ሩጫ አለ፣ ጉዞ አለ፣ የህይወት ጉዞ አለ፣ የህይወት ሩጫ አለ። እሱን ስንሮጥ ግን ዝም ብለን አንሮጥም አለ። ፈጥኖ የሚከበንን አይደል ሸክምንና ይላል አይደል? ሸክምንና ፈጥኖ የሚከበንን ኃጢአት ሁሉ አስወግደን የእምነታችን ጀማሪና የሆነውን ክርስቶስን ተመልክተን ሩጫችንን በምን እንሩጥ? በትዕግስት እንሩጥ። ስለዚህ ጉዞ ላይ የምትጥላቸው ዴፊኒትሊ የምትጥላቸው ነገሮች አሉ፣ የማትይዛቸው ነገሮች አሉ፣ በጉዞ ውስጥ የማያስፈልጉ ነገሮች አሉ። ለምሳሌ ከተማ ውስጥ ያለን ሰዎች አሁን ሁላችንም ይሄ ምንድነው ስማርትፎን አለን አይደል? ይሄ ኢንተርኔት የምንጠቀምበት ስማርትፎኖች አሉ። ወታደር ጦር ሜዳ ዋና ውጊያው ላይ ሲሄድ ግን ፌስቡክ ላይ እስቲ አንዳንዴ ላይክ እና ሼር ላርገው፣ አንዳንድ ጓደኞቼን ቼክ ላርግ ብሎ ስማርትፎን አይዝም። ምክንያቱም ስማርትፎን ያስክ ማለት ለጠላት ቀጥታ ኢላማህን ነገርክ ማለት ነው አይደል? ልክ ኢንተርኔት ኮኔክት ታደርግ እዛ ሆኖ በቃ በሚሳኤል የሆነ ነገር አይደል? ስለዚህ እዛ ስልክ አያዝም። ኮሚኒኬሽን ካስፈለገ ሬዲዮ አለ፣ በጋራ ታወራለህ። ከቤተሰብ ጋር መቼ አወራለሁ? ካምፕ ስቴት ታወራለህ አይደል? ወታደር አልነበርኩም ግን እንደዛ ይመስለኛል። ምክንያቱም አንዳንድ ቦታ የማይያዙ ነገሮች አሉ፣ ይዘናቸው የማንሄዳቸው የማይጠቅሙን ከጥቅማቸው ይልቅ በህይወታችን ላይ ጉዳት የሚያመጡብን ነገሮች ስላሉ ዛሬ እግዚአብሔር ይርዳንና አንዳንድ ጓደኞቻችንን እንቀንሳቸው። ጌታ ይርዳንና እየሰማን ነው ታዳጊዎች። እግዚአብሔር ይርዳንና አንዳንድ ጓደኞቻችን አጥብቀን እንያዝ አይደለ? የሚጠቅሙንን አጥብቀን እንያዝ። ከዛ በኋላ ደግሞ ወደ ኋላ የሚያደርጉንን ደግሞ እንተዋቸው አይደለ? ወደ ኋላ የሚያደርጉንን እንተዋቸው። ወንጌል መመስከር በጣም እፈራ ነበር ማለት እንዲህ በአደባባይ ወጥቶ ወንጌል መመስከር እፈራ ነበርና ግን እዛ ተማሪዎች እያለን ገና ሃይ ስኩል ተማሪዎች እያለን በኢቫሱ ስልጠና ሲሰጥ ከአንድ ወንድም ጋር አብረን በትምህርት ቤት ሄድን እና ጎበዝ ወንጌል ሰባኪ ነውና ደፋር ነው። ስለዚህ እሱን ጓደኛ ያረኩት ቀረብኩት ማለት ነው። ስለማላቅበት እንዲያሳየኝ ማለት ነው። ስለማላቅበት እንዲረዳኝ እንዲያግዘኝ። ከዛ ከሱ ጋር ሆነን በነበረን ስልጠና ጊዜ የመጀመሪያዎቹን 2 ሳምንታቶች እሱ ሲመሰክር ከጎኑ ሆኜ ትራክት አድላለሁ፣ አያለሁ፣ አሰባበክ ምናምን አያለሁ። ከዛ የመጨረሻ 3ኛው ቀን ላይ ጥቁር አንበሳ ከፊት ለፊት ያለው ምንድነው የኩባ የካራማራ መታሰቢያ የሚባለው እዛ ቦታ ላይ ብዙ ወጣቶች በተሰባሰቡበት ወንጌል ልንመሰክር ሄድን። ከዛ በኋላ ሰበሰባቸው። ያቅበታል፣ እሱ እንዴት እንደሚያደርግ ያቅበታል። ጠራቸው። ኑ ምን ነግራችሁ ነገር አለ። በቃ ደስ በፈገግታ ወጣቶቹ ተሰበሰቡ። ዛሬ በጣም የሚገርም ነገር ነግራችኋለሁ፣ በጣም የሚጠቅማችሁ እንደዚህ ምናምን ካለ በኋላ ያንን ኢንትሮዳክሽን ከሰራ በኋላ ይሄንን የሚነግራችሁ ግን እሱ ነው አለ። ፊት ለፊት አጋፈጠኝ። በቃ ሰበኩኝ፣ ፍርሃት ወጣልኝ።
ባስ ውስጥ እየተደበደብኩኝ በቃ እያላጉኝ ወንጌል መስበከን አሁን የወዘበኔ ጥሬ የሆነ ኢየሱስ ጌታ ነው። ያንን ወንድም ሁሌ አፕሪሼት አደርገዋለሁ፣ ሁሌ እነግረዋለሁ። እሱን ጓደኛ በማድረጌ ብዙ በወንጌል መስበክ ላይ ጠቀመኝ። የሚጸልይ ሰው ጓደኛ አድርጉ። የሚያወራ ሰው ቀንሱና የሚጸልይ ሰው ጓደኛ አድርጉ። ከዛ በእያንዳንዱ አጀንዳ ላይ እስቲ እንበርከክ ይላቸዋል፣ እስቲ እንጸልይበት ይላቸዋል። እግዚአብሔር ይመስገን። ስለዚህም የምንይዘው አለ፣ የምንጥለው አለ። ስለ ዕቃ ስለ ጉዞ ዕቃ ሳወራ ልብስና ጫማ ምናምን እያልኩኝ እንዳልሆነ ይገባቸዋል አይደለ? ጉዟችን ረጅም ነው። ይሄ ጉዞችን ረጅም ስለሆነ ምንድነው የምንይዘው? ምንድነው የሚጠቅመን ነገር? እስከ መጨረሻው ሊያዛልቀን የሚችለው ነገር ምንድነው? በጣም መጣል ያለብን ማስወገድ ያለብን ነገሮች አሉ። ቃሉ ሲናገር ገላትያ ላይ የሥጋን ሥራ ልናስወግድ ይገባናል አይደለ? ንዴትን አስወግዱ። እየተናደድክ ሩቅ አትሄድም። የሆነ ልከኛ ሆነ የትም አትሄድም፣ አትደርስም። የሆነ እኔ ትዕግስት እኮ የለኝም እንዴ? ሲጀመር እኮ ትዕግስት የመንፈስ ፍሬ ነው። በቃ ከመንፈስ ቅዱስ ጋር ጊዜ አሳልፍ። በሚገባው ትዕግስትን ያንበሸብሽልሃል። ኢየሱስ ጌታ ነው። አሜን። የሆነ በቴክኒክ አይመጣም እኮ በቴክኒክ አይመጣም። ከጌታ ጋር በማሳለፍ ግን ፍሬ ይፈራል። ኢየሱስ ጌታ ነው። የጨለማን ሥራ አሮጌውን ሰው እናስወግድ። የጨለማን ሥራ እናስወግድ። ገላትያ ምዕራፍ 5 ከ19 እስከ 20፣ ቆላስያስ ምዕራፍ 3 ከ5 እስከ 8 ማየት ትችላላችሁ። ምን እንያዝ ካላችሁኝ፣ ምን እንደርብ ካላችሁኝ፣ ክርስቶስን ልበሱት። ምን እንያዝ? አዲሱን ሰው እንልበስ። የመንፈስ ፍሬን እንያዝ። አንደኛ ተሰሎንቄ ምዕራፍ 5፣ ኤፌሶን ምዕራፍ 6፣ ቆላስያስ 6 ብዙ ጥቅሶች ስላሉ እነሱን ማየት ትችላላችሁ። ሐዋርያው ጴጥሮስ ሲናገር እንዲህ አለ። እንግዲህ አለ ጌታን አውቀናል፣ የሱን ቸርነት አውቀናል፣ የመለኮቱ ባህሪ ተካፋዮች ተደርገናል፣ ከዛም ደግሞ ለበረከት ተጠርተናል፣ ያንን አዲስን ሕይወት ተካፍለናል ካለ በኋላ ቁጥር 5 ላይ ሁለተኛ ጴጥሮስ ምዕራፍ 5 ላይ እንግዲህ ትጋትን ሁሉ እያሳያችሁ በእምነት ላይ በጎነትን ጨምሩ፣ በበጎነት ላይ ፍቅርን፣ በፍቅር ላይ ራስን መግዛት፣ የወንድማማች መዋደድ እንዲህ ጨምሩ ይላል። እነዚህ ያሉት ሰው ይላል፣ እነዚህን የያዘ ሰው በመንገዱ አይሰናከልም። እነዚህ የሌሉት ሰው ግን እውር ነው ይላል አይደለ? እነዚህ የሌሉት ሰው በመንገድ ላይ የሚጎዳ ይሆናል። እነዚህ ነገሮች በእናንተ ቢኖሩ በጌታ ስራ ፍሬቢስ አትሆኑም አይደለ? ፍሬቢስ አትሆኑም። በቃ ፍሬ ያላችሁ ሰዎች ትሆናላችሁ። እንያዝ። ምን እንያዝ? እስከ መጨረሻው የሚያዛልቀንን ነገር እንያዝ። በኋላ ላይ ተመልሼ ወደዚህ ነጥብ እመጣለሁ። ሶስተኛውን ልናገርና ተመልሼ ወደዚህ እመጣለሁ። ሶስተኛውን ለማጠቃለል ያክል አንደኛ ጉዞ ምን አለው ብለናል? መነሻ መድረሻና ጊዜ አለው። ሁለተኛ ለጉዞ ምን እንይዛለን? ስንቅ እንይዛለን፣ የሚያስፈልገንን ዕቃ እንይዛለን። ስለዚህ እንምረጥ። እስከ መጨረሻው ማያዛል። አንዳንዱ አድርሶ መንገድ ላይ የሚቀር አለ። መንገድ ላይ አድርሶ የሚቀር አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የመጨረሻው ሁሉም የህይወት ጉዞ የመርከብ ጉዞን ጨምሮ ሐዋርያው ጳውሎስ መርከብ ላይ ያጋጠመው እሱን ተንተርሰን አይደለ እያየን ያለ ነው። ሁሉም ጉዞ ማዕበል አለው። ሁሉም ጉዞ በመንገድ ላይ ማዕበል አለው። እነዛ ማዕበሎች ግን ከጉዟችን የሚያስቀሩን አይደለም። ጌታን እስከታመንን ድረስ እግዚአብሔር ፍጻሜያችን ላይ ያደርሰናል። እነዚህ ታዳጊዎቻችን in the next 20 years እግዚአብሔር እድሉን ቢሰጠን ጌታ ካልመጣ እና በህይወት ብንኖር ቆሞ ደግሞ ሲያገለግሉ እናያቸዋለን። እግዚአብሔር ይባረክ። ዛሬ በእግዚአብሔር ቤት እንዳገለገሉ ዘመናቸውን ሁሉ በቤቱ የሚያገለግሉ ይሆኑ። ኢየሱስ ጌታ ነው። ግን ይሄ ሲባል መንገድ ላይ ቻሌንጆች አያጋጥሙም ማለት አይደለም። በቃ ከዚህ በኋላ 20 ዓመት ሙሉ በቃ ተባርከናል ብላችሁ 20 ዓመት ቻሌንጅ ፍሪ ይርስ አይደሉም። ማዕበል ይኖራል፣ ወጀቡ ይኖራል። አንዳንዱ ማዕበልና ወጀብ የሚነሳው እንደው መጽሐፍ ቅዱስ ሲነግረኝ የሰው ጠላቶቹ ቤተሰቦቹ ናቸው ይላል አይደለ? እኔ ጌታን ጠየቅኩት ከቤቴ የተባረርኩኝ ቀን እንዴ ጌታ ሆይ በዚህ በልጅነት እድሜ እንዴት ነው የሚሆነው ምናምን ሲል ወዲያው ልቤ ውስጥ የመጣው ቃል እንደሆነ ታውቃላችሁ? እኔ እኮ ሰላምን ልሰጥ አልመጣሁም። አይ ኢየሱስ ነግሮናል እኮ አይደል? እኔ እኮ ሰላምን ልሰጥ አልመጣሁም ሰይፍን እንጂ አላል። ስለዚህ አባት በልጁ ላይ፣ ልጅ በእናቷ ላይ አይደለ? ባል በሚስቱ ላይ በቃ በእነሱ መካከል ልዩነት ይሆናል አለ። በቃ መጣ፣ ያንን ልዩነት ፈጠረ ጌታ አይደለ? እግዚአብሔር ይመስገን። አስቀድሞ የተናገረ ጌታ ስላለ
ክብር ለእግዚአብሔር ይሁን። ጉዞ ላይ ማዕበል ያጋጥማል። ኢየሱስም እንኳን ማዕበል የሌለበት ጉዞ አልሄደም አይደለ? ከልጅነቱ ጀምሮ ገና ተወለደ ከተባለበት ጊዜ ጀምሮ ማዕበል ነበር። ሄሮድስም ይላል ንጉስ በይሁዳ እንደተወለደ በእስራኤል ንጉስ እንደተወለደ በሰማ ጊዜ ይላል ወዲያውኑ ተቆጣ ይላል አይደለ? ወዲያውኑ ተናደደ። ከዛም ባለሟሎች ሁሉ ተጨነቁ ይላል። መፍትሄም ባጡ ጊዜ ምን አለ? ልጆች ሁሉ እድሜውን ካልኩሌት አድርገው የ2 ዓመት እና ከዛ በታች የሆኑ ሁሉ ይገደሉ አለ። በነብዩ በኤርሚያስም እንደተጻፈው በራማ ለቅሶ ተሰማ። ራሔልም ስለ ልጆቿ አለቀሰች፣ ሄደዋልና ከተወስደዋልና። ከዛም በኋላ መጽናናት አጣች የተባለ ይፈጸም ዘንድ ከአንድ ቤት ውስጥ 2 ሰዎች እስኪሞቱ ድረስ አይደለ? እንዲህ አይነት ከባድ የሆነ መከራ የሆነበት በማን ላይ? በጌቶች ጌታ በነገስታት ንጉስ ዓለምን ለማዳን መጥቶ ግን በዚህ በምድር ላይ ሊያከናውነው ጅማሬ ነበረው። የጨረሰበት ጊዜ ነበር የከበረበት አይደለስ? በዛች ጊዜ ውስጥ ግን አቤት የማዕበሉ ብዛት፣ አቤት የማዕበሉ ብዛት። በአገልግሎት በጀመረበት ጊዜ ከፈሪሳውያን ከሰዱቃውያን አንዳንዴም ደግሞ የራሴ ብሎ ካቀረባቸው ከደቀ መዛሙርቱ ያጋጠመው መከራ ትዝ አይላችሁ? ጴጥሮስ እኮ አንዳንዴ አንተ ትንሽ ነህ እኔ በእድሜ ቢያንስ በልጣለሁ ዝም በል ምናምን ሊገስጸው ሁሉ ሞክሯል እኮ አይደለ? አንተ ሰይጣን ከኋላ ዞር በል እስኪለው ድረስ ጴጥሮስን። ስለዚህ የነበረበት ፈተና በጣም ከባድ ነበር። ማዕበሉ ከባድ ነበር። በዛ በማዕበል ውስጥ ባለፈበት ጊዜ አንዳንዱ ማዕበል የመከራም አልነበረም የምቾትም ጭምር ነበር እኮ አይደለ? ትዝ ይላችኋል የእግዚአብሔር ቃል ሲናገር ነጥቀው ሊያነግሱት ፈለጉ ይላል አይደለ? ነገር ግን ኢየሱስ አልፈለገም ዞር አለ ይላል አይደለ? ስለዚህ በተለያየ አይነት ፈተናዎች ውስጥ ቻሌንጆች ውስጥ አልፏል። ማዕበሉን ግን የሚቆጣጠረው ጌታ ነው። መዝሙር 89 ቁጥር 9 ላይ መጽሐፍ ቅዱስ ሲነግረኝ እንዲህ ይላል፣ የባህሩን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኛለህ ይላል። ማዕበሉን የሚገዛ የሚቆጣጠር እርሱ እግዚአብሔር ነው። ስለዚህ ሐዋርያው ጳውሎስ ጉዟቸውን ከቂሳሪያ ተነስተው ወደ ሮም እየሄዱ ባለበት ጊዜ ላይ በመንገድ ላይ ማዕበል አጋጥሟቸዋል። እስከ ምንድነው ቀርጤስ ድረስ ሰላማዊ ነበር። ከቀርጤስ በኋላ ነው ማዕበሉ እጅግ እየከፋ የመጣ አይደለ? ነገር ግን ጉዞ ከባድ ቢሆንም ወደ ሮም መድረሱን ግን አላስቆመውም። ስለዚህ ይሄንን ልበላችሁ፣ በመንገድ ላይ ፈተናው ሊበዛ ይችላል፣ ግን ጌታ ከኛ ጋር ከሆነ በእርግጥም ድል ስፍራችን ላይ እንደርሳለን። መርከብ ውበቱ በቤት ውስጥ እናስቀምጠው ወይም በሚውዚየም ውስጥ ሲቀመጥ አይደለም። የመርከብ ውበቱ ባህር ላይ ሲሆን ነው አይደለ? ስለዚህ በባህሩ ላይ መርከቡ ሲገዛ ያምራል። ሰለሞን እንኳን በጣም ተደንቆ በአካይዳቸው የሚገርሙኝ 4 ነገሮች አሉ አለ አይደለ? አንደኛው የመርከብ መንገድ በባህር ላይ አለ አይደለ? በጣም ይገርመኛል አለ። ግዙፍ የሆነ ነገር በባህር ላይ ሲሄድ መርከብ በባህር ላይ ያምራል። ባህሩ ግን በመርከብ ውስጥ አደጋ ነው። እንደ ክርስቲያን እንደ አማኞች ከዓለም አውጣቸው አልልህም አለ ጌታ ኢየሱስ። ነገር ግን በዓለም ሳሉ ጠብቃቸው። በዓለም ውስጥ እንደ ክርስቲያን በቃ ግዴታ በዚህ ባህር ላይ ነው የምንሄደው፣ በዓለም ውስጥ ነው የምንሄደው። ደሞመንት ዓለም ግን መርከባችን ውስጥ መግባት የጀመረ ቀን፣ ህይወታችን ላይ የዓለም ነገር መግባት የጀመረ ቀን የመርከቡ አደጋ ነው፣ ህልውናውን የሚያጣበት ይሆናል። ስለዚህ ማዕበሉ ይነሳል። ማዕበሉን ግን እንዴት ናቪጌት አድርገን ማለፍ እንችላለን? ማዕበሉን እግዚአብሔር ለምን ይነሳል? እሱ እኔ አልናገርም፣ ይሄም ክፍል አልነገረንም። ማዕበሉን ማናስነሳው ሰይጣን ነው ምናምን እንዳንል ስለሱ መጽሐፍ ቅዱስ እዚህ ቦታ ላይ አልነገረንም አይደለ? ነገር ግን በማዕበሉ ውስጥ እንዴት አለፉ ወይም ማዕበሉ ውስጥ ለምን ገቡ፣ ከዛ ከማዕበሉ እንዴት ወጡ የሚለውን ግን ይነግረናል። እንዴት ገቡ ካልን ማዕበሉ ውስጥ ለምን ገቡ፣ የገቡበት ምክንያት ምንድነው ካልን የሰዎችን ኮንትሪቢዩሽን አለ። ማዕበሉ እንደሚመጣ እኮ ይታወቃል እኮ ጳውሎስ እኮ አውቆታል አይደለ? ግን የራሳቸው ኮንትሪቢዩሽን ነበር። ምን አደረጉ ካልን ቁጥር 9 ላይ እንዲህ ይላል፣ ብዙ ጊዜ ካለፈ በኋላ ይላል። ብዙ ጊዜ ካለፈ በኋላ they were so bored ደበራቸው። ብዙ ጊዜ ካለፈ በኋላ እባክህ ደበረኝ ብለህ እርምጃ አትውሰድ። አንዳንድ ጊዜ በህይወታችን አይደለ በጣም ብዙ እዚህ ቦታ ላይ እዚህ ፖዚሽን ላይ እዚህ አገልግሎት ላይ ብዙ ቆይቻለሁ፣ እድገት የለም እንዴ እልፍ ማለት የለም እንዴ ብለህ አትውጣ። የንጉስ ቁጣ በእንትን ባለ ጊዜ ስፍራን አትልቀቅ ይላል አይደለ? እግዚአብሔር ቃል ሲናገር በደሴቱ ላይ ብዙ ቆየን እና ታዲያ ከፊት ለፊት ማዕበል ነው ከተባልክ እያየን ዝም ብለን አይገባም አይደለ? ግን they were so irritated። ምን ኢሪቴት አደረጋቸው ከተባለ ብዙ ቆየን። ወደ ማዕበል ውስጥ ለምን ገቡ? ምክንያቱም ጉዟቸውም በራሳቸው ኢሞሽን እየተመሩ ስለነበረ።
ሰው በራሱ ምኞትና ፍላጎት ሲሳብ ይታለላል ይላል አይደለ? ስለዚህ ያልተገራ ፍላጎት ማዕበል ውስጥ ይከተናል። ያልተገራ ፍላጎት። ስለዚህ ፍላጎታችንን እንግራ፣ ፍላጎታችንን በጣም እንግራው፣ እንወቀው። ምንድነው አምቢሽን? በጣም አምቢሽስ አንሁን፣ እሱ ወደ ወጥመድ እንዳያመጣን። ሰው በራሱ ምኞትና ሐሳብ ሲታለል ይፈተናል አይደለ? ፈተና ውስጥ ማዕበል ውስጥ የሚገባው በምንድነው? በራሱ ምኞትና ፍላጎት ሐሳብ ሲታለል አይደለ? ስለዚህ ፍላጎታችን የምንገራ ሰዎች እንሁን። ዘውልቁ ላይ እኮ ሲናገር ደመናው ሲንቀሳቀስ ነው የሚንቀሳቀሱት፣ ደመናው ካልተንቀሳቀሰ አይንቀሳቀሱም አይደለ? እግዚአብሔርን የምንሰማ እንሁን። ዛሬ ጸሎት ይሄ ነው። እግዚአብሔር ጆሮቻችንን ይክፈት፣ መንፈሳዊ ጆሮቻችንን ያንቃቸው፣ ድምጹን እንድንሰማ፣ የመንፈሱን ምሪት እንድንለይ፣ ከእግዚአብሔር ሐሳብ ጋር ሁሌ መጓዝ እንድንችል። እግዚአብሔር 1 ዓመት ተቀመጥ ካለ ተቀመጥ። ደመናው ማታ ተቀምጦ ጠዋት ሲነሳ ይነሳሉ። እንደገና ቁጭ ሳንል ገና አረፍ ሳንል ኖ ከተነሳ መነሳት ነው። አንዳንዴ ደግሞ ደመና ዓመት ተቀምጦ ይነሳል። ሴትል ካረጉ ወይ የተከልኩትን ፍሬ ሳልበላ አይባልም። ደመናው ከተነሳ እንነሳ። ስሜታችን አይምራን። አንዳንድ ጊዜ እህቶች ልምከራችሁ፣ ጊዜ እያለፈብኝ ነው ተብሎ ትዳር አይመሰረትም። መንፈስ ቅዱስ ይምራን። አሜን። መንፈስ ቅዱስ የሚመራን ሰዎች እንሆን። በቃ ጊዜ ሁሉ በጊዜው ውብ ይሆናል። ሁሉን እግዚአብሔር በጊዜው ውብ ያደርጋል። በቃ በጊዜው ውብ ያደርጋል። ኢየሱስ ክርስቶስ ጌታ ነው። ለምን ወደ ማዕበል ውስጥ ገቡ ካልን ቀጥሎ ሲናገር እንዲህ ይላል። ጳውሎስም ይሄ በጣም ብዙ መከራ ያጋጥመናል ካላቸው በኋላ ቁጥር 11 ላይ የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር ይላል። አሜን። እግዚአብሔር የሌለበትን ምክር ማዳመጥ። አንዳንዴ ጌታ እንዲህ ይላል ብሎ እኮ ጳውሎስ ከተናገረ በኋላ ይሰማኛል ካለ በኋላ ጌታ አለ፣ ጌታ ተናገረ በኋላ ምንድነው የሰው ምክር መጠየቅ? ሰዎች የህይወት ማዕበል ውስጥ የሚገቡት መቼ እንደሆነ ታውቃላችሁ? አንዳንድ ጊዜ ጌታ ፊት ለፊት በቃሉ ሊሆን ይችላል፣ ወይም በድምጽ ሊሆን ይችላል፣ ወይ በነቢይ ወይ በመልእክት ወይ በህልም ፊት ለፊት ይነግርህና ለአንተ አልመች ሲል እስቲ ደግሞ ከሌለ ጠይቅ ትላለህ። ኖ ጌታ ከተናገረ is final። እግዚአብሔር ከተናገረ ተናገረ ነው። አሜን። እግዚአብሔር ከተናገረ እሱ የመጨረሻ ነው። እግዚአብሔር ከተናገረ በኋላ የሰው ምክር አይጠየቅም። ምክር መጠየቅ ካለብህ እንዴት ነው እግዚአብሔር የተናገረኝን ማስፈጽመው የሚል ይሁን አይደለ እንጂ ምክር መጠየቅ ያለብን የእግዚአብሔርን በአንድ ሚዛን ደግሞ የሰውን በሌላ ሚዛን አስቀምጠን ለማድረግ አይሁን። ስለዚህ በመንገዳችን ሁሉ እሱን ወቅ፣ የራሳችንን ነገር አንከተል። ቁጥር 11 ላይ ሲናገር ምን አለ? ያምን ነበር አለ። ከዛ በኋላ ደግሞ መርከቡም ወደቡም ይከርሙበት ዘንድ ምቹ ስላልሆነ ኮምፎርት ፍለጋ፣ ምቾት ፍለጋ አልተመቸንም። አዎ ከማዕበል እንድናለን። አዎ ግን ይመቻል አይመችም። ስለዚህ ወደሚመች እንሄዳሉ አይደለ? አንዳንዴ ወደ ምቾት ፍላጎት ምቾትን ለማግኘት ስንሄድ ወጥመድ ውስጥ እንገባለን። ሮሜ ምዕራፍ 12 ላይ ሲናገር ምን አለ? በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ይላል አይደለ? ሁሌ ምቾትን አንፈልግ፣ እንደውም በመከራው ጽኑ ነው ያለን መጽሐፍ ቅዱስ አይደለ? ምቾትን የሚፈልግ ሰው፣ ምቾትን የህይወቱ ፕራዮሪቲ ያደረገ ሰው ሁሌ ማዕበል ውስጥ ይገባል። እኔ አላልኩትም፣ መጽሐፍ ቅዱስ ነው ያለው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ስለ መበለቶች ዝርዝር ይናገርና እንዴት አይነት ህይወት መኖር እንዳለባቸው ይናገርና ከዛ ላይ ቁጥር 6 ላይ እንዲህ አለ፣ ቅምጥሊቱ ግን ይላል፣ ምቾት የምትመርጠዋ ቅምጥሊቱ ግን በህይወት ሳለች የሞተች ናት አለ። ኮምፎርት፣ የራሳችንን ምቾት መፈለግ ወጥመድ ውስጥ መግባት ነው። መከራ ውስጥ ብናልፍ በዛ ውስጥም ደግሞ መጽናትን ልንማር ያስፈልገናል። ለምን መከራ ውስጥ ማዕበል ውስጥ ገቡ ብንል የብዙሃኑን ድምጽ ሰማ፣ የሚበዙቱ መጓዝ ፈለጉ ይላል አይደለ? the majority vote። ብዙ ሰው መረጠው ማለት፣ ብዙ ሰው ተስማማው ማለት ትክክል ነው ማለት አይደለም። ብዙ ሰው ደገፈው ማለት ብዙ ሰው ስለደገፈው ትክክል ይሆናል ማለት አይደለም። ሁሉም የደገፈው ሐሳብ እንደውም አንዳንድ ጊዜ መጠየቅ አለብን። እንዴ አንተ ጋር ለየት ያለ ሐሳብ ኖሮ ሁሉም ሰው የሚደግፈው ከሆነ ጌታ ሆይ ምን እያልከኝ ነው ብለህ ጸልይ። እናንተ ካላችሁስ እሺ ልስማማ ከማለት በፊት ማጆሪቲው ምናልባት ከመንገድ ከመስመር እንዳያስወጣን ማለት ነው። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። በጣም መጽሐፍ ቅዱስ ከምንማርባቸው ሰዎች ውስጥ አንደኛው ከሚያሳዝኑኝ ሰዎች አንደኛው ሳኦል ነው። ሳኦል የመጀመሪያው ንጉስ ነው አይደለ? ንግስናውን ለምን አጣ ብትሉኝ ህዝቡ ንግስናውን አስነጠቀው። ህዝቡ ሊሰዋ ወጣ ይላል አይደለ?
ከዛ በኋላ ምዕራፍ 13 ላይ ሳሙኤልን ጠበቀ። የመጀመሪያው ቀን አልመጣም፣ ሁለተኛው ቀን አልመጣም፣ ሶስተኛው ቀን አልመጣም፣ አራተኛው ቀን አልመጣም፣ አምስተኛው ቀን፣ ሰባተኛው ቀን ህዝቡ ሊበተንበት ሆነ። ልቡ ፈራ። ከዛ በኋላ ምን አደረገ? አመጣና ሰዋ። ልክ መሰዋቱን ባቀረበ ጊዜ ሳሙኤል መጣ ይላል። ያደረከው ምንድነው ሲለው አይ ህዝቡ እንዳይበተን ብዬ። በማጆሪቲ የህይወትን አቅጣጫ ተወስን፣ እግዚአብሔር ይወስንልህ፣ እግዚአብሔር ቃል ይወስንልህ። ከዛ በኋላ እግዚአብሔር እንደገና እድል ሰጠው። ሂድና አማሌቅን አጥፋ አለው። ሁሉንም አጠፋ፣ ንጉሱንና ከዛ በኋላ የተመረጡትን ከብቶችን አዳነ ይላል አይደለ? ምንድነው ያደረከው? እንዴ አንተ ሰው ያትማርም ወይ ሲል አይ ህዝቡ ለእግዚአብሔር እንሰዋ ብለው። ከብዙሃን ድምጽ እንውጣ፣ ወደ እግዚአብሔር ድምጽ እንመለስ፣ ወደ እግዚአብሔር ድምጽ እንመለስ። እነዚህ ሰዎች ወደ ማዕበል ውስጥ የገቡት መሰላቸት፣ ከዛ በኋላ ከእግዚአብሔር ይልቅ የሰው ምክር መስማት አይደለ? ከዛ የማጆሪቲ ድምጽ የሆነ ምቾት ፍለጋ፣ ከዛ በኋላ የማጆሪቲውን ድምጽ መስማት። ታዳጊዎች ዛሬ እናንተም ቀን ስለሆነ እንዲህ ልበላችሁ፣ ልጆች ሕፃናት እያሉ ሁሉ ነገር ወላጆቻቸው ለነሱ ሁሉ ነገር ናቸው። በተለይ ከ1 ዓመት እስከ 4 5 ዓመት ማለት በቃ አባትና እናት ለልጆቹ ሁሉ ነገር ነው። ማያደርገው ነገር የለም። አባዬ አውሮፕላን ግዛልኝና ና ሲል የሆነች አሻንጉሊት ስትመጣለት አይ እኔ የምፈልገው የሚበረውን ነው ይልሃል። ከዛ ምክንያት ሰተ ነው የምትሸጉደው። በቃ አባት ሁሉን ነገር ያደርጋል፣ ሁሉን ይገዛል፣ ፎቅ ይገዛል አይደለ? ሁሉን ይገዛል። በቃ አንተ ልጅ አንተን የሚያይ እንደ ሁሉ ነገር ምንጭ አድርጎ ነው አይደለ? ትረስት ያደርጉናል። ትምህርት ቤት ሲገቡስ ችግር ይጀምራል አይደለ? በተለይ ኤሌመንተሪ ላይ ሲሆኑ ከኬጂ ጀምሮ ለሁሉ ነገር ወሳኝ መለኪያም የሆነው ማን ነው? ሚስ። ከዛ እንዴ እኮ አይደረግም ስትላቸው አይ ሚስ እንዲህ ብላለች። ቤት ውስጥ ልጅን ማስተዳደር እስኪከብድ ድረስ ማለት ነው አይደለ? እነሱ ኢንፍሉዌንስ ያደርጋቸዋል። ከዛስ በኋላ ቲኔጀርስ ሲሆኑ ታዳጊዎቻችን ለወላጅም ያስቸግራሉ፣ ለአስተማሪም ያስቸግራሉ። ማን ተጽዕኖ ያደርግባቸዋል? ጓደኛ፣ ፒር ፕሬሸር። ወጣቶች ዩኒቨርሲቲ ውስጥ ገቡ፣ ሃይ ስኩልም ስትሆኑ ያጋጥማል ፒር ፕሬሸር። በማጆሪቲ አትወስኑ። በተማራችሁት እንደ እግዚአብሔር ቃል ነው። አሜን። ውሳኔያችን እንደ እግዚአብሔር ቃል ይሁን። ምክንያቱም የብዙሃኑ ድምጽ ማዕበል ውስጥ የሚያስገባን ስለሚሆን አሜን። በመሰለኝ መሄዳቸው አይደለ? የደቡብ ንፋስ ሲነፍስ፣ ልከኛ ንፋስ ሲነፍስ መልካም የሆነ መስሏቸው ተነሱ ይላል አይደል? ደግሞ ከአሰምሽንም ከመሰለኝ የሚወት ደግሞ እንውጣ። በመሰለኝም ከመጓዝ እኒ ለሰው ቅድመት መስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል አይደል? ከመሰለኝ መንገድ እንውጣ። ወደ ማዕበል ውስጥ እንዴት ገቡ ሳይሆን ከማዕበሉ መውጣቱ ላይ ላውራ አይደለ? እንዴት ይወጣል ማዕበሉ? እንዴት እሱን ተናግሬ እጨርሳለሁ። ስለዚህ በህይወት ሶስተኛው ምንድነው? ማዕበል አለ ብለናል። ማዕበል ውስጥ እንዴት ገቡ? ማናስነሳው ስለሱ አላወራም ብያለሁ። ማዕበሉ ማናመጣው ስለሱ አይደለም። ግን ማዕበል ውስጥ እንዴት ገቡ፣ ያዩት እንዴት ገቡ ተመልክተናል። እንዴት ግን መወጣት ይቻላል? ይሄንን ማዕበል እኮ ጳውሎስ እነዛ 276 ነፍሳት የዳኑት ምንም የያዙት መልካም ነገር ወይም ደግሞ የተዘጋጁበት ዝግጅት ኖሯቸው ሳይሆን ከአንዱ ጳውሎስ የተነሳ መትረፍ ችለዋል አይደለ? እግዚአብሔር ምን አለው? አትፍራ፣ በቄሳር ፊት ትቀርባለህና ስለዚህም ከአንተ ጋር አብሮ የሚሄዱትን እነዚህን ሰዎች ሁሉ ለአንተ አሳልፌ ሰጥቻለሁ። እግዚአብሔር ይመስገን እንደ ጳውሎስ አይነት ሰዎችን እግዚአብሔር ስለሚያስነሳ። ከጳውሎስ የተነሳ የነዛም ሰዎች ላይፍ ፕሪዘርቭድ ሆናል፣ ተጠበቀ። ምንም የተሻለ ነገር ኖሯቸው ሳይሆን ወይም ደግሞ ተዘጋጅተውበት የሚያስመልጥ አቅም ኖሯቸው ሳይሆን ጳውሎስ ጋር የነበረው ነገር እነሱን አስመለጣቸው አይደለ? 276 ነፍስ ተረፉ። በማን ምክንያት? በጳውሎስ ምክንያት። ጳውሎስን ምን ማዕበሉን እንዲሻገር አደረገው? ምን እንዲተርፍ አደረገው ካላችሁ ከቅድም ከሁለተኛው ነጥብ ጋር ይያዛል ያልኳችሁ አስቀድሞ የያዘው ስንቅ። ሌሎቹ ስንዴ ምናምን ይዘዋል። እሱ ግን አስቀድሞ የያዘው ስንቅ አለ። የታጠቀው ውስጡ የያዘው በባህር ውስጥ አያስፈልግም ተብሎ የማይጣል ሁል ጊዜ የሚያዝ ደግሞም የሚያሻግር ማንነት ውስጡ ስለነበረ የያዘው እውነት ስለነበረ የመጀመሪያው ነገር ምንድነው ካላችሁኝ ቁጥር
21 ጀምሮ እንዲላል ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ እናንተ ሰዎች ሰምታችሁም ቢሆን ኖሮ ከቀርጤስ እንዳትነሱ ይህም ጥፋትና ጉዳት እንዳያገኛችሁ ይገባችሁ ነበር አሁንም አይዟችሁ ብዬ እመክራችኋለሁ ይህ መርከብ እንጂ ከእናንተ አንድስ ነፍስ እንኳን አይጠፋምና ቁጥር 23 ላይ የእርሱ የምሆን ደግሞ የማመልከው እግዚአብሔር አሜን የእርሱ የምሆን ደግሞ የማመልከው ሁላችንም ጉዞ ላይ ነን ያለነው ጉዞ መነሻ መድረሻ ጊዜ አለው ጉዞ ላይ ነን ያለነው ለጉዞ ደግሞ ብዙ አይነት ስንቆችን ይዘናል ደግሞ ጉዞ ማዕበል ያጋጥመዋል በማዕበል ውስጥ የምንሻገረው ግን መጀመሪያ የማነህ የሚለው መመለስ ከቻለን ነው በእርሱ ተይዘናል ወይ do we have a personal relationship with God ግን እዚህ ጉባኤ ውስጥ ላላችሁት ግን ለአንዳንዶች እንግዶችም የመጣችሁ ስላላችሁ ይሄን ልበል በግላችሁ ከጌታ ጋር ህብረት አላችሁ ወይ ጌታ ኢየሱስን ታውቁታላችሁ ወይ አሜን ቸርች ሜት ታውቃላችሁ ወይ አይደለም ያልኩት ጌታ ኢየሱስን ታውቁታላችሁ ወይ መዝሙር ታውቃላችሁ ያላልኳችሁ ዛሬ ጥያቄ ይሄ ነው ከጌታ ጋር የግል ግንኙነት አላችሁ ወይ ይሄንን ማዕበል ማለፍ የሚቻለው ልትይዘው የሚገባው ዋነኛ ነገር እሱ ያዝህ በእርሱ እንያዝ እርሱ በልባችን ላይ ስፍራ ይኑሮ በመንፈሱ ማህተም እንታተም ኢየሱስ ክርስቶስ ጌታ ነው ጌታን ተቀብለሃል ወይ ታይታኒክ የምትባል መርከብ ነበረች መቼም ስለ መርከብ ማዕበል እያነሳን ከሆነ ታሪክ ብናነሳ ምንም አይደለም የዛሬ 80 ምናምን ዓመት አካባቢ 100 ዓመቷ በቀደም አለፈ አይደል በ2012 ላይ በፈረንጆቹ አቆጣጠር 100 ዓመቷ አለፈ ያቺ ታይታኒክ የምትባል መርከብ በጣም ረጅም ጊዜ ፈጅቶ የተሰራች በዘመኑ በ1912 በዘመኑ በዓለማችን ላይ ግዙፏ ጠንካራ ትልቋ መርከብ ናት ብዙ ሚሊዮን ኢንቨስት የተደረገባት በጣም ቴክኖሎጂው በጣም ቤስት የተባለ በጊዜው ማለት ነው ያ ተደረገ የመርከቧ ምርቃት ጊዜ የከመርከቧ ኢንጂነር ሲያስመርቅ በንጉሱ ስትመረቅ በእንግሊዝ ንጉስ ስትመረቅ ሲያስመርቅ ንግግር ሲያደርግ እንዲህ አለ እግዚአብሔር እንኳን ሰማይና ምድርን የፈጠረው እግዚአብሔር እንኳን እዚች መርከብ ላይ ቢሳፈርባት መርከቧ አትሰምጥም አለ አሜን የትዕቢት ንግግሩ አሜን በቃ ምን ያህል በቴክኖሎጂውና በስራው ውጤት መተማመኑን ነው የሚያሳየው ግን ያው ታሪኩን ታውቁታላችሁ መርከቧ በተመረቀች በ3 ወራ በመጀመሪያ ጉዞዋ በጉዞዋም በአራተኛዋ ቀን ታሪክ ሆነች አይደለ ያው ሰመጠች ዴስቲኔሽኗ ላይ መድረስ አልቻለችም ከ78 ዓመት በኋላ ቴክኖሎጂው እያደገ መጥቶ ነው የመርከቧ ቅሪተ አካል የተገኘው አይደለ የመርከቧ ቅሪተ አካል ከ78 ዓመት በኋላ ነው የተገኘውና ዶክመንተሪውን ሲሰራ አይታችሁ ከሆነ አንሶላ እንደሆነ እንጨት ስራው አልጋ እንደሆነ ሸክላው ሳህን እንደሆነ ነው የተገኘው 78 ዓመት አትላንቲክ ኦሽን ውስጥ አትላንቲክ ውቅያኖስ ውስጥ ያቺ መርከብ 78 ዓመት ኖራ አንደኛውም ሸክላ ሳህን ወደ አሳነት አልተቀየረም የትኛውም አልጋ ወደ አሰናባሪነት አልተቀየረም እዛው ባለበት ብረት እንደሆነ ሸክላውም ሸክላ እንደሆነ ወንድሜ ቸርች ውስጥ ብዙ ዓመት ሊኖር ይችላል ጌታ ልባችንን ካልቀየረ አሁንም በኃጢአታችን ነን Do we have a personal relationship with God? ዛሬ ይሄን ውሳኔ ያልወሰዱ ሰዎች እንወስድ ጌታን ተቀበሉ ለተቀበሉት ሁሉ በስሙ ለሚያምኑት ለእግዚአብሔር ልጆች ሆኑ ዘምናላቸው ይላል ስልጣንን ሰጣቸው ኢየሱስ ክርስቶስ ጌታ ነው አንድ ጊዜ አንድ ፕሮፌሰር ቆመና በህዝቡ መሃል አውሮፓ ውስጥ ስለ እግዚአብሔር አለመኖር በጣም ያስረዳ ጀመር ኤቲስት ነውና ስለ እግዚአብሔር አለመኖር በጣም ያስረዳ እግዚአብሔር የለም ሲል አንድ ትልቅ አዛውንት ጉባኤ መሃል ነበሩ ተነሱና ይሄ በእጅ ያስኩት ነገር ይታያል አሉት አዎ ይታየኛል ምንድነው አሉት ብርቱካን እስቲ ግለጽልኝ ሲሉት ብርቱካን ማለት የዛፍሬው እንደዚህ አይነት ሚነራል አለው እንዲ ነገር ይጠቅማል ምናምን ብሎ ብዙ አስረዳ ፕሮፌሰሩ ከዛ በኋላ እኔ ግን ጥያቄ አሉ ቆርጥ አደረጉትና ግምት አደረጉና ይሄ ብርቱካን ይጣፍጣል ይቆመጥጣል አሉት እዛ ሳልቀምሰው እንዴት አውቀዋለሁ አላቸው ጌታን ቸር መሆኑን ቅመሰው መኖሩን ታውቃለህ አሉት
ስለ እግዚአብሔር ብዙ ማውራት ይቻላል፣ ግን ጌታን ታውቀዋለህ ወይ? ጌታን ተቀበሉ። ጌታን የማታውቁ ሰዎች ኢየሱስ ጌታ ነው። ሁለተኛው ጳውሎስ የእርሱ የመሆን አለ ያሻገረው የጌታ መሆኑ ነው። በቃ የሚያሻግር በማዕበል ውስጥ የጌታ መሆን ነው። እስቲ ደስተኛ የሆነ ጌታ ሆይ ተመስገን ይበል። ያንተ በመሆኔ ደስ ይለኛል፣ ያንተ በመሆኔ ደስ ይለኛል። ስንጠመቅ አስታውሳለሁ እንኳን ክርስቲያን ሆንኩኝ እያልን እየዘመርን ነበር አይደለ? እንኳን ጌታ ሆንኩኝ፣ እንኳን ኢየሱስ ሆንኩኝ፣ እንኳን ኢየሱስ ያዘኝ። ኢየሱስ ክርስቶስ ጌታ ነው። ይሄ እንደ ስንዴው የማናራግፈው ስንቅ ነው፣ እንደ ሻንጣም የማናሳየው ስንቅ ነው። በህይወታችን ላይ ግን ያለ ነው። ሁሉም ቦታ በየትኛው ማዕበል ውስጥ የሚያሻግረን ነው ኢየሱስ። ሁለተኛው ጳውሎስ ያለው እነሱ የሌላቸው በእሱ ምክንያት እንዲተርፉ ያደረጋቸው ነገር ምንድነው ካላችሁኝ፣ የእግዚአብሔር ህልውና ጳውሎስ አለው፣ ሌሎቹ የሌላቸው እሱ ያለው። ስለዚህ ማዕበሉ መሻገር ካለብን እግዚአብሔር ከኛ ጋር ይሁን፣ በህልውናው ከኛ ጋር ይሁን። የእግዚአብሔር አብሮነት ካለ አንዳንዴ ማዕበሉን ጸጥ ያደርገዋል፣ አንዳንዴ መርከቡን ቢሰበር በስባሪ ያሻግረናል፣ እርሱ አብሮ ካለ። ለዛ ነው በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ ስለዚህ አያቃጥልህም። በውሃ ውስጥ ባለፍ ጊዜ እኔ ካንተ ጋር እሆናለሁ፣ ስለዚህ አያሰጥምህም። እርግጠኛ እንሁን። ማንን ነው ይዘን ወደ መርከቡ የምንገባው? ማንን ይዘን ነው ጉዞውን የምንጀምረው? ከማን ጋር ሆኖ ነው ጉዞውን የምንጀምረው? ኢየሱስ አብሮ ካለ ዴስቲኔሽኑ እርግጠኛ ሁን፣ እንደርሳለን። ፍጻሜው ላይ ለመድረሳችን ዋስትና አለን። ብቻችንን ተጉዘን ግን የትም አንደርስም። ኢየሱስ ኢየሱስ ሃሌሉያ። ሊሄድ ነው ሲላቸው ልባቸው አዘነ አይደለ? ሊሄድ ነው ሲላቸው፣ ምክንያቱም ኢየሱስ ሁሉ ነገራቸው ነው። ሁሉ ነገር ሆኖላቸዋል። በክርክራቸው ተከራክሮላቸዋል። በሚያስፈልጋቸው ነገር መልስ ሆኖላቸዋል። ግራ ሲገባቸው ምሪት ሆኖላቸዋል። ሊሄድ ነው ሲላቸው ልባቸው ወረደ። ግን እንዲህ አለ፣ አይዟችሁ እኔ ብሄድ ይሻላችኋል። እኔ ሲሄድ አለ ከእናንተ ጋር እንዲሆን በእናንተም ውስጥ እንዲሆን መንፈስ ቅዱስን እሰጣችኋለሁ አለ። ዓለም አያውቀውም፣ አይረዳውም። እናንተ ግን ታውቁታላችሁ። እርሱም በውስጣችሁ አለ። መንፈስ ቅዱስ በውስጣችን አለ። ጌታ ኢየሱስ ከኛ ጋር አለ። ሁሉ ጊዜ በህልውናው መሆናችን እርግጠኛ እንሆን። በህልውናው ውስጥ መመላለሳችን እርግጠኛ እንሆን። ዕብራውያን ምዕራፍ 13 ላይ የእግዚአብሔር ቃል ሲናገር እንዲህ አለ፣ ቁጥር 5 እርሱ ራሱ እንዲህ ብሎ ቃል ገብቶልናልና አልጥልህም ከቶም አልተውህም ብሏልና፣ ስለዚህም እንዲህ ብለን በድፍረት እንናገራለን፣ እግዚአብሔር ይረዳናል፣ ሰው ምን ያደርገኛል? በቃ የእርሱን ህልውና እርግጠኞች ነን። ያሻገራቸው ጳውሎስ የተለየ ነገር ስለያዘ ነው። ጌታን ይዟል በልቡ፣ የእርሱ የመሆን ብሏል። ሁለተኛ የእግዚአብሔር ህልውና ከእርሱ ጋር አለ። የእርሱ የመሆን የማመልከው አምላኬ ዛሬ ከኔ ጋር ነበር አለ። ከኔ ጋር ነበር፣ እዛው ማዕበል ውስጥ ጌታ ነበረ። መልአኩንም ልኮ ነገረኝ አለ። በቃ ይናገረኛል፣ አብሮኝ አለ። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና፣ አንተ ከኔ እርግጠኛ ነን። እግዚአብሔር በምንገባበት ይግባ። በምንገባበት እሱ እንዲገባ መፍትሄው ይሄ ነው። እሱ በሚገባበት ግባ አይደል? እሱ ማይገባበት ውስጥ አትግባ። ስለዚህ በእርሱ ህልውና ውስጥ ዘወትር የምንመላለስ ነን። በጣም ከመወዳቸው አሜን መጽሐፍ ቅዱስ ሁሉም የሚወደድ ነው ታሪኮች ውስጥ አንደኛው የዮሴፍ ታሪክ ሁሌ ይገርመኛል፣ ሁሌ አሜዝ ያደርገኛል። ዮሴፍ በወንድሞቹ መካከል የተከበረ ነበር አለ። በጣም መልካም ጥበበኛ፣ አስተዋይ፣ ከነሱ አመጽ ጋር የማይተባበር። ስለዚህ አባቱ ወደደው። ደግሞ he was just 17 የ17 ዓመት ልጅ ነበረ፣ ልክ እንደናንተ ማለት ነው። ታዳጊ ነበር፣ ወጣት ነበር። ከዛ አባቱም ወንድሞቹም ገሰጹት። ታሪኩ ጉዞ ከየት ጀመረ ካላችሁኝ ከከፍታ አይደለም። ከየት ጀመረ? ከጉርጓድ ወደ ባርነት፣ ከባርነት ወደ እስር ቤት ጉዞ ወደ ታች። የማዕበሉ ብዛት ከፍ እያለ መጣ አይደለ? ከትንሽ ማዕበል ወደ አውራቂስ ማዕበል፣ ከዛ ወደ ምንድነው ሱናሚ ማዕበል አይደል? እየጨማመረ የመጣበት ማዕበል
ነገር ግን በጣም ደስ የሚለው እግዚአብሔር ቃል ዘፍጥረት 39 ላይ ስንመለከት ባሪያ ሆኖ በጴጢፋራ ቤት ተሽጦ ሳለ እግዚአብሔር ግን ከሱ ጋር ነበርና አሜን። ከዛ በኋላ ጌታውም እግዚአብሔር ከሱ ጋር እንደሆነ ባየ ጊዜ ሁሉ ሰጠው ይላል። ከዛ ዝቅ ብሎ እስር ቤት ሲወረወርም እግዚአብሔር ከእርሱ ጋር ነበርና እስር ቤትም አብሮ ጌታ ነበረ። ስለዚህ እስር ቤት ኃላፊው ሁሉን ለእርሱ ሰጠው። ቤተ መንግስትም ሲገባ እግዚአብሔር ከእርሱ ጋር ነበረ። ሁሉ ጊዜ እግዚአብሔር ከኛ ጋር ይሁን። ህልውናው ዘወትር ይክበበን። ሙሴ እስራኤል ባመፀ ጊዜ እግዚአብሔር እንዲህ አለ፣ በቃ መልአክ እልክልሃለሁ፣ መልአኩ ያስገባቸዋል፣ ከናንተ ፊት ይወጣል አለው። ሲለው ጌታ ሆይ ይሄማ አይሆንም አለ። መልአክም አይደለም አንተን ነው የምንፈልገው። ከአሕዛብ መካከል ያለን ልዩነት አንተ ከኛ ጋር መሆንህ አይደለምን? አንተ ከኛ ጋር ካልወጣህ አታውጣን። ዘጸአት 34 ላይ ከዛ እግዚአብሔርም እንዲህ ብሎ መለሰለት፣ ህልውናዬ ከእናንተ ጋር ይሄዳል፣ እኔም አሳርፈሃለሁ። ጌታ ሆይ በህልውና ክበበኝ፣ በህልውና ሸፍነን። ባለንበት በህይወት ጉዞ ባለንበት በህይወት ደረጃ በየትኛውም ስፍራ ላይ በኢየሱስ ስም አንተ ታይ፣ የአንተ ክብር ይሸፍነን። የእግዚአብሔርን ህልውና ማጣት ካልፈለጋችሁ ይሄንን ልምከራችሁ። መጽሐፍ ቅዱስ ሲናገር መዝሙር 15 ላይ አቤቱ ወደ ተራራህ ማን ይወጣል? ወደ ቅዱሱ ስፍራስ ማን ይመጣል? ወደ አንተስ ማደሪያ ማን ይመጣል? በህልውናስ ማን ይገኛል አለ። በእግዚአብሔር ህልውና መገኘት ካለብን፣ በተራራው ፊት መቅረብ ካለብን፣ እግዚአብሔር ጋር መታየት ካለብን፣ እንግዲያውስ እጆቹም ልቡም ንጹህ የሆነ ሰው፣ በአንደበቱ ሽንገላ የሌለበት፣ በእጆቹም የማይበድል፣ እግሩንም ለጥፋት የማይፈጥን፣ በአራጣ ገንዘቡን የማይበድል እንዲህ ያለ ሰው በእግዚአብሔር ፊት ይሆናል። በቃ ራሳችንን እንጠብቅ። ሶስተኛ ጳውሎስ ያለው እነሱ የሌላቸው፣ ጳውሎስ ከያዘው ነገር የተነሳ ማዕበሉን እንዲሻገሩ ያስቻላቸው ምንድነው ብትሉኝ፣ ሶስተኛው ጳውሎስ የተስፋ ቃል አለው። ስለዚህ ልምከራችሁ፣ ይሄ ዓመት መጽሐፍ ቅዱስ የማንበብ ዓመት ይሁንልን። ቃሉን የምናጠናበት፣ ቃሉን የምናሰላስልበት፣ ከቃሉ የተስፋ ቃል የምንይዝበት፣ ድምጹን የምንሰማበት ዓመት ይሁንልን። ስኬጁል አድርገን ጥሩ ነው፣ እግዚአብሔር ይመስገን አዲስ ዓመት ሰጠን አይደል? ስኬጁል አድርገን በቃ በአዲሱ ዓመት መጽሐፍ ቅዱስን ሙሉ ለማንበብ ብላችሁ ተነሱ። እስቲ እቅድ ያዙ፣ መጽሐፍ ቅዱሳችሁን አንብቡ። ቃሉን በልባችን እንሰውር። ከጥፋት የምንድነው ቃሉን በልባችን ስንሰውረው ነው። ማዕበሉን የሚያሻግረን ቃሉ በልባችን ሲኖር ነው። ስለ አብርሃም ሲናገር እንዲህ ይላል፣ አብርሃም ባረጀ ጊዜ ይላል አይደለ? ተስፋ በሌለ ጊዜ ሰውነቱን ሲያይ ሙት ነው፣ የሳራ ማህፀን ሲያይ ሙት ነው፣ በጣም አርጅተዋል። ስለዚህ የሚታየው ነገር ተስፋ የሚያስቆርጥ ነው፣ የሚያናውጥ ነው አይደለ? በጣም የሚያስፈራ ነው፣ ተስፋ የሚያስቆርጥ ነው። ነገር ግን አብርሃም ይሄንን የሞተውን ሰውነቱን ሳይሆን ሕያው የሆነውን እግዚአብሔርን ተስፋ ቃል ይዞ አመነ። ቃሉ ካለ በማዕበል ውስጥም ያሻግራል። ያ የእግዚአብሔር ቃል ውስጣችን ሲሞላ፣ ያ የእግዚአብሔር ቃል በውስጣችን ስር ሲሰድ፣ የዛን ጊዜ በማዕበል ውስጥ ማፍራት ይቻላል። ኢየሱስ ጌታ ነው። ተስፋ በሌለ ጊዜ የተስፋን ቃል ይዞ አመነ። ሮሜ 4:12 ላይ ለምን? የእግዚአብሔር ቃል እግዚአብሔር አይዋሽም፣ ቃሉ ለዘላለም የጸና ስለሆነ። ክብር ሁሉ ለእግዚአብሔር ይሁን፣ ክብር ሁሉ ለእግዚአብሔር ይሁን። መዝሙር 119:89 ላይ ሲናገር ምን አለ? ቃል በሰማያት ለዘላለም ጸንቷልና። የእግዚአብሔር የተስፋ ቃል የጸናና እውነት ነው። ቃሉን እንያዝ። ሕያው ነው፣ የሚሰራ ነው። አጥንትና ጅማትን ነፍስና መንፈስን እስኪለይ ድረስ ይወጋል። ለዚህ ነው ለኢያሱ ምን አለው? ይህ መጽሐፍ ከአፍ አይለይ፣ የተጻፈበትን ሁሉ ጠብቅና ታደርግ ዘንድ በቀንና በሌሊት አስበው፣ አሰላስለው። የዛን ጊዜ መንገድ ይቃናልሃል። ማዕበል ያለበትም ቢሆን ይቀናልሃል፣ ይሳካልሃል። ስለዚህም ጉዞ አለን፣ የህይወት ጉዞ ላይ ነን። እግዚአብሔር ዛሬ 3 ነገር ተናገረን። መነሻ መድረሻና ጊዜ አለው። ሁለተኛ በጉዞ ውስጥ ደግሞ ስንቆችን እንይዛለን። የሚጠቅመንን እንያዝ፣ የማይጠቅመንን እንጣል። ሶስተኛ ማዕበል ያጋጥማል። በማዕበል ውስጥ ግን የያዝነው ያ መልካም ነገር የሚያሻግረን ይሆናል። እግዚአብሔር ወዳጅ የላችሁ በኢየሱስ ስም በክብር ያስገባችሁ ሁላችንም